አግቡ ይመቻቹ ተብሎ ነበር እና ተመቻችተው የቀሩም ነበሩ በዛው እና ከዚህ በኋላው ቅድስት ከተማ ብዬ እንደገና ልሂድ እንደዚህ ስር ሰድጄ እዚህ ምድር ላይ ብለውም የቀሩ ነበሩ። እንኳን ዳንኤል ሌሎቹ እንኳን የቀሩ ዳንኤል ግን በፈቃዱ ሳይሆን እድሜው በጣም ስለሄደ ምናልባት 16 ዓመቱ አካባቢ ይሆን 70 ስንጨምር 80 ምናምን ዓመት 86 ዓመት ሰው ስለሚሆን ከእድሜውም የተነሳ ነው ያልሄደው ብሎ ይታሰባል ማለት ነው። እና የጸሎቱ መልስ መውጣቱ አይደለም ማለት ነው። እሱ ከሀገሩ ወጥቶ ወደዛ ሀገር መግባቱም አይደለም። ግን እግዚአብሔርም ደግሞ የጸሎት መልስ ነው ብሎ የሚሰጠው በጣም ዲቴይል ነው፣ በጣም ጥልቅ ነው ብለናል ባለፈው። በጣም ጥልቅ ነገር ነው። በጣም ደስ ይላል። አንዳንድ ጊዜ መቼስ እግዚአብሔር ከጸለያችሁበት በላይ ሲመልስ የመሰለ ነገር የለም። እግዚአብሔር ይገርመኛል። ለምን ጸልዩ በጣም ለሚታይ ነገር እግዚአብሔር መንፈሳዊ መልስ ይሰጣል። አንዳንዴ የሚታይ ጸሎት ጸልይ እንደዚህ እንዲሰጠኝ ብለን ጸልየን እግዚአብሔር ደግሞ ጥልቅ የሆነ መንፈሳዊ እንድምታ ያለው መልስ ደግሞ አንዳንዴ ያመጣል። ደስ ይበለንም አይበለንም። ለዳንኤል እንደዚህ አይነት መልስ ይዞለት እንደመጣ ነው የምንመለከተው። እግዚአብሔር ግን ምንድነው ያደረገለት? የጊዜ ሰሌዳ ነው የሰጠው። ትልቁ ነገር ብለናል የገለጠለት የጊዜ ሰሌዳ ታይም ላይን ነው። ይሄ መለኮታዊ ታይም ላይን ይሉታል። ይሄ እግዚአብሔር ከዚህ በኋላ እስከ ዓለም ፍጻሜ ምን ሊያደርግ እንዳለ ገለጠለት ለዳንኤል። በኋላ ላይ በራእይ መጽሐፍ ላይ እንግዲህ አስቡ በ600ዎች ወደ ኋላ ስትሄዱ ምናልባት በ500 ምናምን ኋላ የተሰራን የተነገረን ቃል እንደገና በዮሐንስ ራእይ ደግሞ በብዙ ዓመታት በኋላ ከክርስቶስ ሞት ትንሣኤ ሂደት በኋላ ደግሞ እንደገና እግዚአብሔር ኮንፈርም ያደርጋል። አንዳንዱ ነገር ራእይን ወደፊት ስናጠና ከዳንኤልም የሚነጋገሩ ነገሮች አሉ ምትዩ የሆኑ ማለት ነው። እና ኮንፈርም አደረገ። ትክክለኛ ነው ማለት ነው። ራእዩ ትክክለኛ ነው። በብሉይ ኪዳን የተጻፈ የአይሁድ ታሪክ አይደለም ማለት ነው። እውነተኛ ነው፣ ፕሮፌቲክ ነው። እግዚአብሔር በዓለም ፍጻሜ ሊያደርግ ያለው በግልጽ ያሳየበት እንደሆነ እንረዳለን ማለት ነው። የዳንኤል ጸሎት ያተኮረው ምን ላይ ነው ብለናል? ህዝቡ እንዴት ሊሆን ነው አይደል? የአይሁድ ህዝብ እንዴት ሊሆን ነው? ምንድነው ቀጣዩ? ፈርሰናል አይደል? ከተማው ፈርሷል፣ ቅጥሩ ፈርሷል፣ ህዝቡ ተበትኖ እዚህ ምድር ላይ ያለ ነው። አሁን ደግሞ 68 ዓመት 2 ዓመት ነው የቀረው ህዝቡ ሊወጣ። ምንድነው ኔክስት የሚቀጥለው ነገር? እግዚአብሔር ሆይ በኤርሚያስ ተናግረ የለ ሆይ ጌታ ሆይ ማለት 70 ዓመት ሲፈጸም ወደ ምድራችሁ መልሳችኋለሁ ብለህ አልነገርከንም ወይ? ኪዳንን አታስብልንም ወይ? መልሰ አትምረንም ወይ? በደላችን ይቅር አትለንም ወይ? መልሰ አታድሰንም ወይ? አታቆምንም ወይ? እንደገና እንደ አገር መቅደሱ ተሰርቶ ስራ አይጀምርም ወይ? ህዝቡ እንደገና ካህናት ህዝብ እንደገና ማጠን አይጀምሩም ወይ? እንደዚህ አይነት ነው የዳንኤል ውስጥ የነበረው በጣም ጥልቅ የሆነ ጸሎት፣ መንፈሳዊ ታድሶ በህዝቡ መካከል እንዲመጣ፣ ከተማይቱ እንደገና እንድትሰራ፣ የእግዚአብሔር ህዝብ ተብሎ የተጠራ የህዝብ መልሶ ህዝብ ሆኖ እንዲቋቋም እንደዚህ አይነት ጸሎት ነው ይጸልይ የነበረው። እግዚአብሔር ግን ጥልቅ የሆነ ከዛም ኢቭን ያለፈ መልስ ሰጥቶታል ብለን ነበር ባለፈው፣ እሱን አንስተናል። 6 ነገሮችን ነው የነገረው በዚህ 70 ዓመቶች ውስጥ ሊሆን ያለ ነው። ዓመቶቹን በደንብ ኔክስት እንቆጥራቸዋለን። ከዚህ ይሄን ካየን በኋላ 6ቱ ነገሮች ምንድናቸው የሚለውን አንድ በአንድ እናያቸዋለን። ከዛ በኋላ ግን ታይም ላይኑ እንዴት ነው የሰጠው? 70 ሱባኤ ቀጥሯል አለ። ሱባኤ የሚለው ቃል 7 ዓመት ብላችሁ መውሰድ 77 ዓመቶች ማለት ነው። በቃ ባጭሩ 70 ሱባኤ ማለት 77 ዓመቶች ተቀጥሯል። 70 ታይምስ 7 ስንት ነው የሚሆነው? 7 ታይምስ 70 ስለሆነ 490 which is 490 ዓመት ተቀጥሯል ይለውና በ3 ነው የከፋፈለለት። የመጀመሪያው 7 ሱባኤ ተቀጥሯል ይለዋል። 7 ጊዜ 7 49 ዓመት። ቀጥሎ ደግሞ እንደገና 62 ሱባኤ ተቀጥሯል ይለዋል። ኔክስት ስለምናየው 62ቱን ደግሞ ስታረጉት 480 ምናምን ዓመት አይደል ካልተሳሳት። ከዛ የመጨረሻው ደግሞ 7 ዓመት አይነት አርጎ እንዲህ ነው ብቻ ካልኩሌሽኑ ስንደማምረው አጠቃላይ 490 ዓመት ነገር ነው የሚመጣው። በደንብ ስለምናየው ችግር የለውም እዛ ጋር። አሁን ግን እሱ ቀን የተቀጠረው ምን ሊሆን ነው የሚለው እና ቀኑ ግን አቆጣጠሩ እንዴት ነው የሚለውን ደግሞ ወደፊት እናየዋለን። የሰጠው ቁጥር 24 ላይ 6ቱ እግዚአብሔር ሊያረጋቸው ያሉትን ነገሮች ሚስጥር ገለጠለት። አንደኛ አመጻ ያበቃል የሚል ነው የነገረው። አመጻ ምን ሊያረግ ነው? ሊያበቃ ነው። ኃጢአት ሊያከትም ነው። በደል ሊሰረይ ነው። የዘላለም ጽድቅ ሊገባ ነው ወይ ሊጀምር ነው ይሉታል። ራእይና ትንቢት ይታተም ነው ሊፈጸም ነው። ቅድስተ ቅዱሳኑ በዘይት ሊቀባ ነው የሚል 6 ፖይንቶችን ይነግረዋል። እነኚህን እግዚአብሔር ፕላን አድርጓል ይለዋል። አይገርማችሁ? በጣም ይገርማል። እግዚአብሔር ገና ኢየሱስ ሳይመጣ ገና ከምን 500 ምናምን ዓመቶች በፊት እግዚአብሔር ይሄን አይቶታል። ወደ ኋላ ምንድነው ያየው ኢየሱስ እግዚአብሔር ፕላን ያደረገው? ይብን በዛም ጊዜ ብቻ አይደለም፣ ወደ ኋላ የታሰበ እቅድ ነው፣ የዘላለም እቅድ። ግን ያንን በገለጠለት ታይም ላይን ውስጥ ገብተን ስናይ ግን እነኚህን 6 ነገሮች እግዚአብሔር አከናውናሉ። የፕላን አምላክ ብልጭ ብሎበት ነገር የማያደርግ እግዚአብሔር፣ ነገሮችን በፕላን አቅዶ አስቦ የሚሰራ እግዚአብሔር። ከዛ ላቀደው እቅድ ደግሞ ማንም እቅዱን የማያበላሽበት የፈለገውን ነገር ባቀደው ሰዓት ባቀደው ጊዜ የሚያከናውን እግዚአብሔር ማለት ነው። ብታዩት እንደዚህ የሚገርም የእግዚአብሔር አንዱ ባህሪ ዳንኤል መጽሐፍን ከተማርን እግዚአብሔር ምንድነው ነው? ሉዓላዊ ነው ማለት። ሉዓላዊ ማለት መሰላችሁ ማንም ሳይከለክለው የፈቀደውን ነገር
በትክክልም ሆነ ተሳስቷል በሚባልበት ሌቭል ተሳስቶ አይደለም ማንም ተሳስታል ቢለውም ትክክልም ቢለው በራሱ ቀመር በራሱ ትክክለኛነት ግን በጽድቅ ነገሮችን የሚያደርግ ማለት ነው። በቃ ማንም ደግሞ ፈቃዱን የማያበላሽበት ማንም ሰው ሊያበላሽበት የማይችል ማለት ነው። ገብቷችኋል? ይሄ አምላክ 6 ነገሮችን አቅዷል ብሎ ለዳንኤል ገለጠለት ማለት። ለዳንኤል እነኚህ ነገሮች ግልጥ አይደሉም በጊዜው። በጣም የሚገርማቸው አንዳንዶቹ ነገሮች እኛ በምንረዳበት አሁን ከ2000 ዓመት ከክርስቶስ ልደትና ሞት በኋላ ትንሣኤ በኋላ ምናነብ በመንፈስ ቅዱስ መገለጥ ይሄ ዲቴል የተብራራለት የአዲስ ኪዳን እንትን መንፈስ ቅዱስ ውስጣችን ገብቶ ባብራራን ልክ ለዳንኤል እንደዚህ የተገለጠለት አይደለም። እነሱ ብለርድ በሆነ ቪዥን እግዚአብሔር ሊሰራ ያለውን ግን ተስፋ አድርገው ሆፕ አድርገው እግዚአብሔር የሆነ ነገር ሊያደርግ ነው ብለው ምናልባት የኃጢአትን መሰረይ የመሲሁን መምጣት የጽድቅን መከናወን ተስፋ አድርገው እንደሄዱ ግን ምንም ጥያቄ የለውም። እርግጠኛ ነን ያንንም አድርገው ስለሄዱ ነው ጸደቁ ምንለው አይደለ? የዕብራውያን ጻፊ የሚነግረን ጌታ ኢየሱስ ክርስቶስም ስለ ዳንኤል ተናግሯል። ነብዩ ብሎ ጠቅሶታል። which is ጻድቅ ያልሆነ ነብዩ ሊሉ አይችልምና ይሄ ሰው የጸደቀ ሰው ነው። የጸደቀው ግን ሌላ ነገር ስለሰራ አይደለም። ተስፋ አድርጎ የሄደው ነገር ኢየሱስን ወደፊት መሲሁ ይመጣል፣ የኃጢአት ስርየቴን አገኛለሁ፣ ጽድቅን እወርሳለሁ ብለው ስለሄዱ ነው ማለት ነው። እነኚህ ነገሮች የመጀመሪያ አንድ ባንድ እንመለከታቸው። የመጀመሪያ ባለፈው አልጀመር ነው ማለት አንዷን ጀመርናት። ኦኬ ሙሉ አይተነዋል እሱን። ኦኬ ትንሽ እንደው ለነበሩ ሰዎች ትንሽ ሊሄድበት አመጻ ይጨረስ ዘንድ አመጻ ያበቃ ዘንድ ሚለው ነው የመጀመሪያ። እግዚአብሔር ምን ሊያደርግ ነው? አመጻ ምን ሊያደርግ ነው? ሊጨርስ ነው፣ ኮምፕሊት ሊያደርግ ነው የሚል ሐሳብ ነው የምንመለከተው። አምጸናል አይደል? ታስታውስ እንደሆነ አምጸናል ነበረ አንዱ ጸሎቱ። የጸሎት መልስ ስለሆነ ነው የሰጠው። አምጸናል ነው። ማን ያመጸው? እስራኤል፣ ይሁዳ አምጻለች። ከማመጻው የተነሳ ነው የተጋዘችው እያለ ስለነበረ ለዚህ እግዚአብሔር መልስ ይሰጣል ማለት ነው። ያምጻቸዋል። ልክ ነው። ተበታትናቸዋል አይደል? ስለተበታተናችሁ ደግሞ በየስፍራው ለውርደት ተዳርጋችኋል። አምላካቸው ትቷችኋል ተብላችኋል። መቅደሳችሁ ፈርሷል፣ ከተማችሁ ፈርሷል። ልክ ነው። ይሄ አመጽ ግን እናንተ በመመለስ የሚጠናቀቅ አይደለም። ይሄ አመጽ እናንተ እንደምታስቡት እናንተን ከሀገር ከማባረር ያለፈ እንትን ምንድነው ቅጣት ብቻ ያለው አይደለም። ይሄ ኢተርናል የሆነ ቅጣት ያለው ነው። በእግዚአብሔር ላይ ማመጽ ስለሆነ በእግዚአብሔር ላይ ማመጽ ደግሞ ከሀገር የመባረር ብቻ አይደለም ቅጣቱ፣ ዘላለማዊ ቅጣት ነው የሚያስፈልገው አይደል እንጂ አሁን ምን ችግር አለ? ከሀገራቸው ነው ተባረው ጸድቀዋል ካልን እኮ ምን ችግር አለ? ከሀገር ተባሮ መጽደቅ ምን ችግር አለ? ከባድ እኮ አይደለም። እነዚህ ሰዎች ግን አምጸናል እያለ ስላመጹ ከሀገር ወጥተዋል፣ ከሀገር ተባረዋል። ስለዚህ ተወራረደ እያለ አይደለም ማለታችን አይደለም። ባይዘው የአመጽ ዋጋ ሞት ነው። የዘላለም ሞት ሞተዋል እነዚህ ሰዎች። ለምን? በማመጻቸው ጣዖትን ነው ያመለኩት። እግዚአብሔር የማጽደቂያ ሌላ ስታንዳርድ የለውም። ኢየሱስ ክርስቶስ ያንን በእምነት እነ ዳንኤል ባመኑበት እምነት አላመነም። ያላመነው ሕዝብ በዛ ውስጥ ነበረ። እግዚአብሔር የነኚህ ሰዎች ኃጢአት ምን ለማድረግ ይሄንን አመጻቸውን ለመጨረስ በምን አሰበ ማለት ነው? ኢየሱስ ክርስቶስን በማምጣት ነው። አንድ ነገር የምንረዳው ምንድነው? የዳንኤል መልስ ከዚህ በኋላ የምናያቸው እግዚአብሔር ለዳንኤል የመለሰለት መልሱ በአጭር ቃል ነው። ጠቅለል ባለች ፓኬጅ ካስቀመጥ ነው መልስ አድርጎ የሰጠው መሲሁን ነው። ኢየሱስ ነው መልሱ ሆኖ የምታዩት ማለት ለተጠየቀ ለየትኛውም ለጸሎት መልስ የመጨረሻው ኮምፕሊት የሆነው መልስ የመጨረሻ የመልሱ ክላይማክስ ማን ነው? ጌታ ኢየሱስ ክርስቶስ ነው ማለት ነው። አባቶችም ጸልየው የተቀበሉት እሱ ነው እንጂ ካልሆነ ግን አብዛኞቹ የተቀበሉትንም የጸለዩትንም በአግባቡ ጨብጠው ይሄዱ ስላልሆነ ማለት ነውና እግዚአብሔር ጋር ያለ ጦርነት እንዴት እንዳበቃ ይሄን እንደሚያበቃ ይሄን ነው እየነገረ ያለው ብያለው። ታስታውሱ እንደሆነ ማቴዎስ 23ን ጠቅሼን ከ37 እስከ 39 ለሰላም ሆነው ብታቂ መልካም ነበር። ወደ ኢየሩሳሌም ሲገባ አይደል ይሄን ብሎ ነበር ኢየሱስ ክርስቶስ ከብዙ ዓመት በኋላ መልካም ቢሆን ብራውን ግን ካይንሽ ተሰውሯል ብሎ ሲል እናያለና አመጽዋን ሊቅር ሊል ጌታ ኢየሱስ ክርስቶስ መጥቷል። እውነትም አይደል አመጽን ለመጨረስ መጥቷል። ለዚህም ነው የነሱ አመጽ ፉሊ ገና አልተጨረሰም ምንለው። አሁንም ገና ዛም ጋር ሪጀክት ስላደረጉ ነው እንጂ እግዚአብሔር ግን ምን አድርጎ ነበር? ቀጠሮ ይዞ ነበር። እዛ ጋር መሲሁን እንዲቀበሉ ቀጠሮ ሰጥቶ ነበር። እሱን በተወሰነ መልክ እንግዲህ አይተነዋል። ዘካርያስ 12ም ባለፈው ስላየነው ነው ቶሎ ቶሎ እያልኩ ያለው ይሄንን ከ10 ጀምሮ የምትመለከቱት በዳዊት ቤት ላይ በኢየሩሳሌም በሚኖር የሞገስ የልመና መንፈስ አፈሳለሁ፣ ወደ እርሱ ወደ ወጉት ይመለከታሉ ብሎ እሱ ደግሞ መቼ ነው እንደገና ተስፋ ወዴት ነው የሰጠው ማለት ነው? እንደገና ወደ መጨረሻው ሱባኤ አንድ ሱባኤ መጨረሻ ላይ ወዳለችው ሐሰተኛ ክርስቶስ መጥቶ 7 ዓመት ኪዳን አርጎ በሶስተኛው 3 ዓመት ተኩል ላይ ብሬክ በሚያደርግበት ጊዜ የሚመለሱትን መመለስ ተመልከቱ። ዳንኤል ወደዛ በኋላ ስንት ቢሲ ላይ ጸልያል።
ተመልከቱ እንደገና ከዛ አልፎ በኤዲ ኢየሱስ ክርስቶስ መጥቶ እንደገና ሪጀክት አድርገው እግዚአብሔር እንደገና ደግሞ ሌላ ተመልከቱ የሚሰጣቸው እንደገና ደግሞ ሌላ ሱባኤ ቀጥሮ ሊያድናቸው ታውቃላችሁ። ለዚህ እኮ ነው እኛ በእኛ የጀመረውን ስራ ሊፈጽመዋል እኮ ብለን ምናምነው እኮ አይደል። ሮሜ ምዕራፍ 8 ላይ እኮ መጨረሻ ላይ በጣም ጳውሎስ ከክርስቶስ ፍቅር ክርስቶስ እኛን ከወደደበት ፍቅር ማን ይለየናል እኮ ያለው የመዳናችን እንትን ፍጻሜ በእኛ ፐርፎርማንስ ላይ በእኛ ብቃት ላይ በእኛ እንትን ላይ የተመሰረተ አይደለም እኮ ነው። ለዚህ ነው ምዕራፍ 9 ቁጥር 1 ላይ ስገቡ እንዴ እንደዛ ከሆነ ታዲያ ለምን እስራኤልን ጣላቸው ወይ ታዲያ እናንተን የመዳናችን እንትን አንኳሩ የሆነው እግዚአብሔር ላይ ነው። አይጥለንም፣ አድኖናል፣ እንዳዳነን ይቀጥላል። እሱ ላይ ነው ተስፋ የምናረጋው አሁንም ትላላችሁ። እስራኤልን ትላንት አድኖ ጥሎ የለ እንዴ ለሚሉት ነው ባይዘው የሮሜ ምዕራፍ 9 መልስ የሚሰጠው። ሰው አልጣለም ነው እዛም ጋር የሚለው አልጣለም። እንዳልጣለ ይሄ ምልክት እኮ ነው። አያችሁ መጀመሪያ አመጹ፣ እንደገና ደግሞ መሲሁን ሰጣቸው፣ እንደገና መሲሁን ገፍተዋል። እንደገና ደግሞ ይውላችሁ ተመልከቱ ሌላ ቀጠሮ ሲሰጥ ሰው የማዳን ስራ እግዚአብሔር ለማዳን ሁሉ ጊዜ የሚተጋ ነው። ለማጥፋት ሳይሆን ለማዳን ገብቷቸው በእኛ በክርስቶስ ኢየሱስ የጀመረውን ስራ እስከ ፍጻሜ ድረስ እንድንድን ክርስቶስን እንድንመስል ያንን ስራ ሲሰራ ነው የምታዩት በእነሱም። እና አንድ ቀን ግን አንድ ሰው ለበኩር ልጁ ለአንድ ልጁ እንዲያለቅስ ያለቅሱለታል ይላል። ያ እንግዲህ ገና ያልተፈጸመ ነው። በደንብ ወደፊት በተወሰነ መልኩ እናየዋለን። ሁለተኛው ኃጢአት ይፈጸማል ነው የሚለው። ኃጢአት ያከትማል። ሁለተኛው ከአዳም ጀምሮ ለሰው ልጆች ሁሉ ጠላት የነበረው ኃጢአት ነው። እኔ ገርመኛል። ለዳንኤል ስለ ህዝቡ እየጸለየ ነው። እግዚአብሔር ኃጢአት ያከትማል ነው መልሱ እየነገረው ያለው። ከያችሁ ያ ቃል እግዚአብሔር ገብቶታል፣ ስሩ ገብቶታል። ለእነኚህ ሰዎች የመንከራተታቸው ምክንያት ምን እንደሆነ ገብቶታል። ከሀገር ያስወጣቸው ለእርግማን የዳረጋቸው ነገር ምን እንደሆነ ገብቶታል። እግዚአብሔር ገብቷቸዋል። ኃጢአት ነው የሰው ልጅ ጠላት። ዲፕ በጣም ገልጠን ሌሩን ካየ ነው የተሰወረው ኃጢአት ነው የሰው ልጅ ጠላት። ለዚህ ነው እግዚአብሔር ዳንኤል ስለ ኃጢአት ጸልየዋል። ልክ ነው፣ እሱን እየመለሰ ነው። ግን በደንብ ነው የሚመልስለት። ዝም ብሎ በቃ ኃጢአታቸውን ይቅር ተብሎ ወደ ሀገራቸው ይመለሳሉ ሳይሆን በቃ እግዚአብሔር ፉሊ ኃጢአትን የሚያከትምበትን ለኃጢአት መጨረሻ ፍጻሜ የሚያደርግበትን ሲዝን እንዳሰመረ ይነግራል ማለት ነው። እና እግዚአብሔር ይገርመኛል ኃጢአት እንዴት ዲል እንዳደረገ ትንሽ አሳያቸዋለሁ። እና ተበትነው የእግዚአብሔር ቁጣ በእነሱ ላይ ወርዶባቸው መቅደሳቸው ፈርሶ ከተማቸውን ህዝባቸው ለመፈጥፈት ለመዋረድ አሳልፈው ተላልፈው እንዲሰጡ ያደረገው ኮዙ የመጀመሪያው ኮዝ ኃጢአት ነው ወዳጆቼ። አዳምን ከገነት ከዛ ካማረ ስፍራ ብቻ ሳይሆን ከእግዚአብሔር ጋር ካለው ሪሌሽንሺፕ የቆረጠው ኃጢአት ነው፣ ሌላ ነገር አይደለም። ኃጢአት በሰራ ጊዜ ሞትን ትሞታለህ ስለተባለ ያቺን ስላደረገ ነው ሞት የሚባለው ነገር ይመጣው። የሰው ልጆችን እግዚአብሔር የፈጠረበትን የአኗኗር ዘይቤ ከእግዚአብሔር ጋር ያላቸውን ግንኙነት ኢተርናል ማንነታቸውን ማለት ነው ቶታሊ የቀየረ ማለት ነው። በእውነት እግዚአብሔር ጣልቃ ገብቶ በክርስቶስ ቅሬታ ባያስቀር ኖሮ ዘላለማዊ የሰው ልጅ ማንነት ፈጽሞ የቀየረ በጣም አስቀያሚ በቃ ምንም ቋንቋ መናገር ስለማንችል ነው። ከዚህ በጣም የሚያስቀይም የመጨረሻ ለእግዚአብሔር ደግሞ ጠላትን የሆነ እግዚአብሔር ባይዘው የሚፋለመው ከሰይጣን ጋር ፍልም ያለ አይደለም። ያው እኛ ከሰይጣን ጋር እግዚአብሔር የሚፋለም ይመስላል። ሰይጣን እንኳን ፍጥረት ነው የተሸነፈ በመስቀል ላይ ድል የተደረገ። እግዚአብሔር ግን ከኃጢአት ጋር ፍልሚያ ነው እስካሁን ድረስ። የሰው ልጅ ከኃጢአት ለመናጥ መስቀል ላይ ኢየሱስ ክርስቶስ ምን ያደርግ ከኃጢአት ጋር ተፋለም። ራዩ ላይ የወረደበት እኮ ግብ እኮ ነው የምታዩት። ፋይናሊ ምንድን ነው ያደረገው? በራሱ ስጋ ላይ ኃጢአት ምን አልተቀጠቀጠ። እግዚአብሔር ኃጢአትን መታው ነው የሚል እንደው በሮሜ ኮንቴክስታቸው ኃጢአትን እግዚአብሔር ቀጣው ይላል። ህግ ሰጥቷቸው የሰጣቸውን ህግ እንዳይፈጽሙ ከጀርባ ተደብቆ ነገርን የሚያዞር ተንኮለኛ ሰው አድርጎ ነው የሚያሳየው ጳውሎስ። ይሄንን እግዚአብሔር አየው ገልጦ ይሄ ኃጢአት ነው። አንድ መሰሬ ተንኮለኛ የሆነ ተደብቆ ለሚሽከረከረው ክፋት ሁሉ ምክንያት የሆነውን ኃጢአት እግዚአብሔር በልጁ ስጋ ላይ አድርጎ መታው ነው የሚለው። ለዚህ ነው በጣም ያ ሁሉ መከራ ጌታ ኢየሱስ ክርስቶስ ላይ የወረደው። እነኚህም ሰዎች ምንድነው ችግራቸው ማለት ነው? ኃጢአት ነው። እግዚአብሔር ይሄን ያውቃል። ስለ ዳንኤል ፍጻሜ ይነግረዋል ማለት ነው። ኃጢአትን ምን አደርጋለሁ? ቋጫለሁ ይለዋል። እንዳረጋለሁ ለኃጢአት ብሎ ሲነግረው ታያላችሁ። ኢሳይያስ 53 ቁጥር 8 ላይ ስለ ሕዝቤ ኃጢአት እንደተወገደ ከትውልዱ ማን አስተዋለ ይለናል አይደለ? ኢሳይያስ እኮ ስለ ኢየሱስ ክርስቶስ በደንብ ነው አይደል የተጻፈው። ኢቭን ዳንኤልም ጽፎልናል። ያው እንግዲህ አይተነዋል። ዳንኤል ምንድነው መሲህ ገደላል ብሎ ነግሯል። የኢየሱስ መሞት ተናግሯል። ቀድሞ
ደግሞ በብሉይ ኪዳን የተነገረ ነገር ነው። እዚህም ጋር ግን ኢሳይያስ 53ም ደግሞ የሰማነውን ማን አመነ እግዚአብሔር ለማን ተገለጠ የሚለው ላይ አንዱ የነገረው ስለ ሕዝቤ ኃጢአት ከትውልዱ እንደተወገደ ማን አስተዋለ ይላል። ስለማ ሕዝቤ ኢሳይያስ አይሁድ ነው። ስለዚህ እያወራ ያለው ስለ ሕዝቡ ነው እያወራ ያለው። ስለዚህ ሕዝብ ኃጢአት እንደሚወገድ ከትውልዱ መካከል እንደሚያስወግዱት ማን ነው የሚያስተውለው? የኢየሱስ ክርስቶስን ሞት ነው እየተነበየ ያለው። 700 ዓመት ከክርስቶስ ሞት በፊት ማለት ነው እንግዲህ ኢሳይያስ ይኖር። በዛ ጊዜ ላይ ይሄንን ይተነበያል፣ ይናገራል። ኢየሱስ ክርስቶስ የሞተው ስለማን ኃጢአት ነው ማለት ነው? ስለ አይሁድም ኃጢአት ነው ማለት ነው። ገብቷቸው ስለ እነሱም ኃጢአት ነው፣ ስለ ዓለም ሁሉ ኃጢአት ነው። ልክ ነው። ግን ዳንኤል ስለ ህዝቡ እየጸለየ ስለነበረ እየነገረ ያለው ኃጢአትን መቋጭበት እንድ ማረግበት አንድ መፍትሄ ያመጣሉ አለ። እውነትም ዘመን ቆጥሮ ጌታ ኢየሱስ ክርስቶስ መጣ እንደተባለ የመሲሁን መምጣት ነው መልስ አድርጎ ሲነግረው የምትመለከቱት ማለት ነው። ኢየሱስ ክርስቶስ ታውቃላችሁ ለአይሁድ ብቻ ሳይሆን ለአሕዛብም ነው የሞተው። ይሄ ምንም አዲስ ነገር ሆኖ አይደለም የምናገረው፣ ለሁላችንም ነው የሞተው። አንዳንድ ጊዜ እግዚአብሔር እንደዚህ ይመስለናል። አንዳንድ ጊዜ እግዚአብሔር አይሁድ ጋር ዲላር እግዚአብሔር አይሁድን እንትና ላይ የሆነ ነገር ከዛ ሰቀሉት፣ ከዛ ተወ፣ ከዛ ደግሞ እኛ ጋር መጣ ነው የሚመስለን። እንደዛ አይደለም። እግዚአብሔር ኪዳኑን አይቀይርም። እግዚአብሔር ሐሳቡን አይቀይርም። በክርስቶስ ለማዳን ያሰበውን ትውልድ ሁሉ ያድናል መጨረሻ ላይ። ለምሳሌ ኤፌሶን ላይ ምዕራፍ 2 የምንመለከተው አንዱ ነገር ምንድነው? እግዚአብሔር ከሁለቱ አይደል አንድ ነገር አንድ አካል ይፈጥር ዘንድ ነው። ከምን? ከአይሁድም ከአሕዛብም አይደል አንድ አካል ሊሰራ። እንደውም ይሄ ከትውልድ በፊት ከዚህ በፊት በኖሩ ነቢያትና አባቶች ዘንድ ከቶ አይታወቅም ነበር ይላል። ምክንያቱም ምንድን ነበር? የተከለለ ነበር። ዳንኤል 70 ሱባኤ ሲመለከት ልክ 7 ሱባኤ አየ፣ 62 ሱባኤ አየ። ከዛ ቀጥሎ ግን 7ኛ የመጨረሻውን ሱባኤ ካየ በኋላ በመካከል ግን ያለውን ሱባኤ ቀን አላየም ወይ ዓመታት አላየም። ያ ዘመን ጳውሎስ የሁላችሁ የክርስቶስን ሚስጥር እንዴት እንደማስተውል ተመልከቱ፣ እንዴት እንደገለጠልኝ አያችሁ። ሚስጥር ነው። ለመጀመሪያ ጊዜ ባይዘው ይሄ ሚስጥር ገለጠ ተብሎ የሚታሰበው ጳውሎስ ነው። ለተገለጠለት ተብሎ የሚታሰበው ጳውሎስ ነው። ምን? አሕዛብና አይሁድ ቸርች የምትባለዋ ሚስጥሪ እቺ ሚስጥር የቤተ ክርስቲያን የምትባለዋ ሚስጥር ከአይሁድም ከአሕዛብም ተዳቅሎ ወይ አንድ ላይ ሆነው አንድ አካል እግዚአብሔር ሊሰራ እንዳሰበ ቀድሞ ተነግሮ ነበር። በቀድሞ እግዚአብሔር ታስበው ነበር። በነቢያቱ ግን አባቶች አላስተዋሉም፣ ይሄን ዘመን አላዩትም። እኔ ግን አስተዋልኩ ይላል። ታውቃላችሁ ጳውሎስ ነው ይሄን ያስተዋለው ተብሎ የሚታሰበው። ምክንያቱም ሌሎቹ ሐዋርያት ታስተውሉ እንደሆነ ከአሕዛብ ብቻ እግዚአብሔር እንዳዳነ ነበር የሚያምኑት። ክርክሩ እሱ ነበር ብዙ ጊዜ ነበር። በኋላ ግን እኔ እነ ጴጥሮስን ለአይሁድ እንደ ሐዋርያ አድርጎ እንደላከ እኛን ደግሞ ለአሕዛብ ሐዋርያ አድርጎ ሾመን ላከን ይላል። እና ኦፍ ኮርስ በኋላ ላይ አስተውለዋል። ቆርኔሌዎስ ጋር ሄደው መንፈስ ቅዱስ ሲወርድ ገባን አሉ አይደለ? ምዕራፍ 15 ሐዋርያ ሥራ ላይ እኮ አንዱ ያለው ነገር እኮ የገባቸው ያስተዋሉት ነገር ምንድነው? ለካ በቃ ልክ እኛን ያዳነ እነሱንም አድኗል። እኛን የተቀበለ እግዚአብሔር አሕዛብንም ተቀብሏል። ስለዚህ ከዚህ በቀር ምንም ነገር ልናስጨንቃቸው አይገባም። አንድ ሰው ለመዳን አይሁድ መሆን የለበትም። ለምን? እግዚአብሔር ፕላኑ አይሁድ ብቻ የማዳን ስለሆነ አሕዛብንም የማዳን ፕላን ስላለው ሲሉ ታያላችሁ። እግዚአብሔር ቀድሞ ኃጢአትን ለመጨረስ ከሁለቱ ከአይሁድም ከአሕዛብ ላይ በዓለም አቀፍ ሌቭል ኃጢአትን ሊቋጭ ቀድሞ አስቦ እንደነበረ ለዳንኤል ይገልጥለታል ማለት ነው። ዳንኤል ግን ያየው የቱን ሳይድ ነው? አንዱን ብቻ። ጳውሎስ ግን ሁለተኛውን ሳይድ ደግሞ አየ ማለት ነው። ኤፌሶን ላይ ስትመጡ አይሁድም እንደሚዱ አሕዛብም እንደሚዱ ነው ጳውሎስ ገባው። መጀመሪያ ግን ይታመን የነበረው አይሁድን የሚያድን መሲህ ይመጣል ብቻ እያሉ ነው የኖሩት። ባይዘዌ ብዙ አይሁዶች እስካሁን ድረስ መሲሁ አልመጣም። አንደኛ ሲመጣም ግን ለአይሁድ ነው የሚመጣው። እንደዛ ነው የሚያምኑት ወጣቸው እንጂ ለአሕዛብ የሚመጣ መሲህ አለ ብሎ አያምኑ። መጽሐፍ ቅዱሳቸውን ግን ወደ ኋላ በደንብ አድርገው ቢያጠኑ በጣም ብዙ የተነገረ ነገር አለ። ባይዘው አንዳንድ ሰዎች ይጠይቁኛል ኢሳይያስ 53ን ኢሳይያስ 53 በግልጽ አይደለም የተነገረው። እንዴት አይሁድ ኢየሱስ ክርስቶስን ሪጀክት አረጉት? በግልጽ እኮ የሰማነውን ነገር ማና የእግዚአብሔር ክን ለማን ተገለ በፊቱ እንደቡቃያ በደረቅ መሬት እንደሰራ አድርጓል። መልክ የለው ውበት የለው ባየነው ጊዜ ደም ግባት የለው ምስኪን ነው እንትን ነው። ስቃይ ነው በሙሉ የሚያሳያቸው። ስለ ስቃዩ ነው የተነገረው። እንዴት አይሁድ እንዲ ክሊርሊ የተሰጣቸው የክርስቶስን ስቃይ ሲመጣ ስቅዩ ክርስቶስ ሚሉትን እንዴት አልተቀበሉትም ይላሉ። እነሱ ግን ይሄንን ለእስራኤል ነው ብለው ስለሚተረጉሙ ብዙ ችግሩ ለክርስቶስ የተነገሩትን እነኛን ሚስጥራት በአዲስ ኪዳን ይገለጣሉ ተብሎ የተነገሩት ሚስጥራት
መሲሁን ይጠብቁበት የነበረው ነገር ንጉስ ስለሆነ ከዳዊት ዘር የሚመጣ ከቤት መንግስት ነው ይነሳል። የሚጠብቁት የነበረው መንግስት ስለነበረ በመንግስት እንትን መጋረጃ ውስጥ ሆኖ ነው የሚያነቡት። ገባችሁ? መነጽር ያደረጉት መንግስት ይመጣል በሚል ስቅዩ የሚሰቃይ ነገር ከተገለጠላቸው እቺ እስራኤል ነች ብለው ነው የሚያምኑት። እኛ ስለኛ የተነገረ ምሳሌ ብሎ ስለሚያምኑ ለዛ ነው ወይዘው አንዱ እንዳይቀበሉ ምክንያት የሆነባቸው ማለት ነው። ለዳንኤል የሚለዋል እኔ ግን እቋጫለሁ። ህዝብ ተግዘዋል። ልክ ነው። አሁን እዚህ ውስጥ ነው ያላችሁት አይደል? ዳንኤል መከራ ውስጥ ነው 7 ዓመት። አሁን ከ2 ዓመት በኋላ ግድ የለም ይሄዳሉ ወደ ምድራቸው። ቂሮስ አዋጅ ያወጣል፣ ይለቀቃሉ። እውነትም በቂሮስ አዋጅ እንደሚወጣ አስተውለ ነው የጸለየው ዳንኤል። ይለቀቃሉ። ግን ልንገርህ የመጨረሻው የኃጢአት መቋጨት በእነሱ ምድራቸው መግባት አይፈጸም። የእውነተኛ ኃጢአት መቋጨት የሚመጣው ሰው አገሩ ስለገባ አይደለም። ፊዚካል ኢየሩሳሌም ውስጥ አብሮ ተሰብስበው ስለኖሩ ፊዚካል መቅደሱን ገምተው ስላጨበጨቡ ወይ ደግሞ ፊዚካል ጽዮን ተራራ ላይ ወጥተው ስለዘመሩ አይደለም። ሪል እውነተኛ መንፈሳዊ ታድሶ የሚመጣው ፊዚካል የሆነ መቅደስ ይሰራ አይደለም። እውነተኛ መንፈሳዊ ታድሶ የሚመጣው አይሁድ ተሰብስበው አገራቸው ስለኖሩ አይደለም። እውነተኛ መንፈስ ታድሶ የሚመጣው ልጄን ስልክ ነው አለ እግዚአብሔር ማለት ነው። ለዳንኤል ይነገለጠለት ልጄን ሲመጣ አያችሁ ኃጢአትን መቋጨት የሚችለው መሲህን ስልክ ስለሆነ እሱን ጠብቅ ይመጣል። አይሱ ለዳንኤል እንዲህ ዲፕ ነው የገለጠለት ያለው ነገር ይሄ ነው የምንመለከተው ማለት ነው። ኢሳይያስ 59:20 ላይ ለጽዮን ታዳጊ ይመጣል ይላል። በያዕቆብ ዘንድ ከኃጢአት ለሚርቁ ይላል። ለጽዮን ስሙ ነው እዛው ታዳጊ ይመጣል ይላል። እግዚአብሔር ሲን ብዙ ጥቅሶች ሊሰጣችሁ ይችላል። ግን ባጭሩ እግዚአብሔር ምን እያደረገ ነበር የመጣው ሲናገር ነበር። እንግዲህ ወደ ኋላ ከተመለሳችሁ ኢሳይያስ ከዳንኤል በፊት ብዙ ጊዜ ቆይቶ ነው የኖረ ሰው ነው። ወደ ኋላ ከቆጠራችሁ እንግዲህ አሁን እንኳን እንደው 605 ላይ ሆነን እንኳን ካየን 100 ዓመት ወደ ኋላ የተነበየ ሰው ነው። 100 ዓመት ወደ ኋላ 505 አካባቢ የነበረ ሰው ነው ኢሳይያስ። 605 ነው የተጋዙት በኤርሚያስ አማካኝነት ትንቢት ተነገረ ተጋዙ። አሁን ደግሞ ወደፊት ኦልሞስት 60 ምናምን ዓመት ስንት ዓመት ማለት ነው? 160 ነው 260 ዓመት አይደል አካባቢ ቆይቷል ማለት ወይ 160 ዓመት ማለት ረጅም ጊዜ በፊት ነው። ምን ያለው ሲነገር የነበረው ይሄ ነገር ምን ተብሎ ይሄ ለዳንኤል አሁን የገለጠለትን አያችሁ። ምን ተብሎ ይታሰባል መሰላችሁ? በመጽሐፍ ቅዱስ አስተምሮ የእግዚአብሔር መገለጥ ፕሮግሬሲቭ ነው ተብሎ ይታሰባል። እግዚአብሔር የሚገልጠው እግዚአብሔር ድንገት እንደው ያልታሰበ ነገር አያመጣ ማለት ያልታሰበ እግዚአብሔር አእምሮ ውስጥ የሌለ ነገር ብቅ ሚል ታምር አጠብቁ። ለዚህ ነው ብዙ ጊዜኛ መገለጥ የምንለው ነገር አንድ ሰው በቃ ያላሰበው ነገር ሲናገር ወይ ደግሞ ይሄን ቃል ጠምጠም አርጎት ሌላ ነገር አርጎ ሲነግረን ከሌ መገለጡ ምናምን ይላል። መገለጥ ማለት እውነተኛ የሆነውን የእግዚአብሔርን ቃል ማብራራት ማለት ነው። ምን ሊለም ፈልጓል የሚለውን ነገር ማግኘት ማለት ነው። ባይዘው ልንገራችሁ መገለጥ የሚለው ቃል እግዚአብሔር ቃል ውስጥ እግዚአብሔር በተናገረበት ኮንቴክስት ማለት እግዚአብሔር አእምሮ ውስጥ ባለው ሊል የፈለገውን ነገር እግዚአብሔር ምንም ሌላ ነገር ባያዝድ ሳንሆንኛ እሱን ራሱን ቃሉን አምጥተን ለሰው ፍንትው አድርገን እንዲህ ሊላችሁ ፈልጎ ነው። ተገለጥ መገለጥ ይሄ ነው ወዳጆቼ። አሁን መገለጥ ምንላችሁ በጣም ብዙ አሉ። አንዳንዶቹ ይብን መገለጥም አይደሉም እውነቱን ካላችሁ። አንዳንዶቹ እኔ አሁን አንዳንድ ጊዜ በቲቪ ታዩና አነቃቂ የሚባሉ አሉ። አይታችሁ ከሆነ ወጭታ አነቃቂ ከፍታ ቁጭ ብላችሁ እናያለን ብዬ አላስብም። እንግዲህ በጣም መነቃቃት ካልፈለጋችሁ እና ግን አንዳንዱ ያነቃቂ ርዕስ እኮ የቸርች ርዕስ እኮ ነው። አይታችሁታል። በቃ ለምሳሌ ይሄ አመት ብሩ ነው ተጠሳለ ምናምን ይሉ እኮ ናቸው አንዳንዶቹ። ገብቷችኋል? ምንድነው የምትመለከቱት? አንዳንዶቹ የእግዚአብሔር ቃል ካልሆነ እኮ የአንዳንድ አነቃቂዎች ቃል እኮ ተሻለ እኮ ነው ካያችሁት። የእኛን ቃል ብርቱ ያደረገው የጥሩ የሆኑ ቃሎች ስለተናገራለ የሰውን ደግሞ ኢሞሽን ከፍ ስላደረገ ሰው ደስ እንዲለው ማድረጋችን አይደለም። እንደዛ ከሆነ ከኛ የሚበልጡ ጥሩ ትሬኒንጉንም ወስደው ገብቷቸዋል። ትሬኒንጉም ወስደው ሳይንሱንም ማጥንተው ፍልስፍናው ማጥንተው በደንብ በታጀበ መልኩ በሚያስፈልግ መልኩ የሚናገሩ አሉ። እኛ ግን ልዩ የሚያደርገን የወንጌል ሰባኪያንን ልዩ የሚያደርገን የቤተ ክርስቲያንን አስተምሮ ከአንድ አነቃቂ ልዩ የሚያደርጋት ምንድነው? የምትናገረው ቃል አንደኛ እግዚአብሔር ያለውን ነው የምትናገረው። ገብቷቸዋል። ሰው የሚፈልገውን አይደል እግዚአብሔር ያለው ደግሞ በምን ውስጥ ነው? በቃል ውስጥ ያለው ነው የምትናገረው። ገብቷቸዋል። በመንፈስ ቅዱስ አማካኝነት በዚህ ውስጥ ቃል ውስጥ ያለው ሲገለጥ ማለት ነው። ያ ነው አብሮት ማለት ሲገለጥ ፍንትው ሲያደርገው መንፈስ ቅዱስ ኢቭን አንዳንዱን ራሱ ቃሉ ሊለን የፈለገውን እኛ ድፍን ያለብን ነገር ግልጥ አድርጎት እንዲህ እኮ ነው እያለ ያለው ሲለን እኮ ነው። አንዳንድ ጊዜ እኔ ቃል እያጠነው በቃ ያንከባልላል እኮ አንዳንዴ በቃ ብሩ ነው የሚያደርገው ቀናችሁ። እኔ አንዳንድ ጊዜ ያው ቤቴ ብትመጡ ታውቁታላችሁ።
በቃ የሆነ ሎተሪ የደረሰው ይመስል አንዳንድ መገለጦች አንዳንድ እግዚአብሔር አጥንታቸው ሁለት ሲያረጋችሁ በቃ ብድግ ብላችሁ በቃ ዝም ብሎ መዞር ያምረኝ በቃ ሙልት ስለሚያል ደስታ እዚህ ውስጥ ነው ያለው ተስፋ ውስጥ ስለሆነ እግዚአብሔር ስለሞላ ለዳንኤል ምንድነው እግዚአብሔር ፕሮግሬሲቭ የሆነ መገለጥ እግዚአብሔር ኦሬዲ ፓኬጅ ውስጥ ያስቀመጠው ቀስ እያለ ይገልጣል ሌየሩን ማለት ነው። ለምሳሌ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ማንተና በሴቲቱ በዘርና በዘር መካከል ጠላትነትን አደርጋለሁ እሱ ራስን ይቀጠቅጣል። ምኑን ነው የሰይጣን ራስ ምንድነው ሄድ ምን ማለት ነው ባጭሩ ስልጣን ነው አይደል ሄድሺፕ እኮ ስልጣን ሊደርሺፕ ነው አይደል ግዛት ነው ይመታል አሉ። ስለዚህ ሰይጣን እንደሚወድቅ እግዚአብሔር እኮ እኛ ገና አባቶቻችን በተፈጠሩ ገና ሁለት ሳሉ ተነግሮናል እኮ ሁለት እያሉ ገና ማለት ነው ይመታል ይፈርሳል ተብሎ እሱ ደግሞ ሰኮናን እንደሚያቆስለውም ደግሞ ተናግሮ ሰኮናውን ይቀጠቅጣል። የመስቀሉ መከራ ዘፍጥረት 3 ላይ የተነገረ ነገር ነው በመፍትሄነት ነገር እግዚአብሔር የሰጠው። ከዛ በኋላ ግን እግዚአብሔር ሌየሩን ሲገልጠው ነው የምታዩት። ይሄ መፍትሄ ይሄ ልጅ ይሄ የተባለው ልጅ እንዴት ነው የሚመጣው ይሄ አሁን ዘርህ የተባለው እንዴት ነው የሚመጣው ስትሉ ለአብርሃም መጣና ምን አለው በዘርህ ምድርን እባርካለሁ። ገላትያ ምዕራፍ 3 ላይ ሄዳችሁ ተመለከቱ እግዚአብሔር ለአብርሃም በዘርህ ምድርን እባርካለሁ ብሎ ተናግሮ በዘርህ ያለው ለአንዱ ለልጁ እየነገረ አይደለም ስለ ይስሐቅ አይደለም ያወራው ስለ ኢየሱስ ነው እያወራ ያለው። ስለ ዘሩማ እያወራ ከሆነ 8 ልጅ አለው አብርሃም ዘሮች ነበር ማለት ያለበት ስለ አንድ እንደሚናገር ግን ለዘር ይላል እየተናገረ ያለው እግዚአብሔር ስለ ኢየሱስ ነው which is በዘፍጥረት ምዕራፍ 3 ቁጥር 15 የተነገረው ያንን አዋጅ ምን ያደርገው ነው እግዚአብሔር እየገለጠ ነው። ቀጥሎ አያችሁ ይሄ አሁን የተነገረው በዘር ምክንያት የሰይጣንን ጭንቅላት ተቀጣቅጣለሁ የሰውን እንደገና ወደ ክርስቶስ ወይ ደግሞ ወደ እግዚአብሔር ሪሌሽንሽፕን መልሳለሁ እንደገና ሰውን ልጅ የተወሰደበትን ዘውድ መልሼ ወደ ክብሩ መልሰዋለሁ የተባለበትን ተስፋ እዚህ ጋር ከተነገረ በኋላ ቀጥሎ ለአብርሃም ቀስ ብሎ ደግሞ የሚነግረን ምን ወሰራችሁ አብርሃምም ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል አለና አሁን ደግሞ ዘጋ ሌላ ሌየር ሲገልጥ ነው የምታዩት ሰው የሚጸድቀው በእምነት ነው ብሎ ገለጠ። ከዛ ደግሞ ቃል ገለጥ እያደረጋችሁ ስትመጡ ዳዊት ጋር ስትመጡ እግዚአብሔር ኃጢያቱን የማይቆጥርበት ምስጉን ነው ይላል። ለካ የማይቆጠርበትም አለ እንዴ በደሉን እግዚአብሔር ምን ማይልበት የማይቆጥርበት ሰው ምስጉን ነው ይላል። ሮሜ ላይ ጠቅሰዋል ይሄን ለካ አሁን እየገለጡ መጣ ዳዊትም ምን አለ ማለት እግዚአብሔር ለካ በደሉን የማይቆጥርበት ሰው አለ። ምን ማለት ነው ዝም ብሎ የማይቆጥርበት ይለፍ በደል ይለፍ ያለው ሳይሆን በእምነት በኩል በማመን ኃጢያቱ ይቅር የሚባልለት እንዳለ አባቶች ይሄን እያመኑ ነው የመጡት እያመኑ ወደ በኋላ ላይ ግን ስታዩ ነቢያቶች ጋር ስትገቡ ደግሞ ይሄ ኃጢያት ይቅር መባል በእምነት መጽደቅ ምን እንመን የሚለው የእምነታችን ኦብጀክት ሲተነበይ ታያላችሁ መሲሁን ማመን ነው የሚለው። ስለዚህ አባቶቹ አመኑት እያለን ይመጣል። ነቢያቶቹ ሲተነበዩ ባይዘው እንዲህ ነበር እጃቸው የተቀሰረ ሁሉም እንዲህ ነበር ሲያሳዩ ነበር እና ይመጣል የሁሉም ነቢያት ጩኸት ያ ነበር ይመጣል ያድሰናል ምናምን እያሉ ነው የሞቱት። ከዛ እሱ መጣ ማለት ሲመጣ ሕግና ነቢያት ስለኔ ነው የሚናገሩት አለ ማለት ነው። አብርሃም ቀኔና አይተው ደስ አለው ሐሴት አደረገ አለ ማለት ነው። ምታዩት በሙሉ ባይብልን እንዲሁ እንደው አጠቃላዩን ካያችሁት የመጽሐፍ ቅዱስን አስተምሮ እግዚአብሔር የሚያወራው ነገር ዓለም ላለችበት ከይወስ ሁሉ መፍትሄው አንድ ነገር ብቻ ነው ይለና ይሄ ምንድነው የኃጢያት ስርየት የኃጢያት መቋጨት እሱ ደግሞ ሊመጣ የሚችልበት ሚንስ አንድ ነው እሱ ኢየሱስ ነው ይለና አልወጣው ማለት ከእንትኔ ልክ ነኝ አይደል ሰው ይሄንን በጣም በተስፋ ሲነግራቸው ነው የምትመለከቱት። ዳንኤል መልሱን እያገኘ ነው ማለት ነው። ኃጢያታችንን ይቅር በለን እባክህ እያለ አይደል ያለው ኧረ አንተ ኃጢያትን ይቅር በለን ነው እንደምትለው ኃጢያት የሚባለውን ራሱ ዲል አረጋል እንዴ ነው ይያለ ያለው ልቋጭ አይደል እንዴ ፍጻሜ ላረግለታል እንዴ ነው የተነሳሁት። ወዳጆች እኛ ሁላችሁ አንድ ነገር እንገራችሁ በጣም አስፈላጊ ነገር እኛ እኮ እግዚአብሔር ኃጢያትን ዲል ባረገበት እንትን ዘመን ውስጥ እንደምንኖር ታውቃላችሁ ዲል አድርጎ በጨረሰበት ማለት ነው። እኛ እኮ ቢሲ ውስጥ እኛ እኮ ኤዲ ውስጥ ነው የምንኖረው። እኛ እኮ ወደ ኋላ እኮ ነው ያመንነው ገብቷችኋል። እነሱ እኮ ወደፊት ነው ያመኑት። ገና ያልሆነ ነገር ማመን ነው የሚሻለው ሆኖ ያለፈ ነገር ማመን ነው የሚቀር ይሄ ወደፊት እኮ ነው ገና ይመጣል ተብሎ እኮ የተነገረ ነው። አምነው ሞቱ የሚለን እኮ በሙሉ የእምነት አባቶች ብራፍ 11 ላይ አምነው ሞቱ የሚለን እኮ ወደፊት እነ ዮሴፍ ሬሳይን ይዛችሁልኝ ውጡ እና እግዚአብሔር መጎብኘትን ይጎበኛችሁ ሲጎበኛችሁ ግን አለ እውነተኛ መጎብኘት ከሀገር መውጣት አይደለም። ስለዚህ ስትወጡ አደራ ሬሳይን ይዛችሁልኝ ውጣል ገብቶታል። የእግዚአብሔር ጉብኝት በጣም ዲፐር እንደሆነ ገብቶታል። ዮሴፍ ገብቶታል። እሱ ይሄ እንትንም ቢሆንም መሬትን ተስፋ የሚያደርጉ ሰዎች ቢሆኑ እግዚአብሔር ርስትን ተስፋ የሚያደርጉ ቢሆኑ ፊዚካል ርስትን ግን ዲፕ ኢንሳይድ ግን
መንፈሳዊ ርስት እንዳላቸው የገባቸው ሰዎች እንደሆኑ እንረዳለን ማለት ነው። ወዳጆቼ ለዳንኤልም ይሄንኑ ያረጋግጥለታል ማለት ነው። ከየኃጢአትን ፍጻሜ አረጋለሁ ይላል። ሶስተኛ በደል ይሰረያል ይላል። ተመሳሳይ ነው ግን እንትኖቹ ጥቂት የሚለያዩት ምንድነው? አንዱ ሲጸልይ በደል፣ ኃጢአት፣ መተላለፍ አድምናን ይል ነበር። እነሱን ሁሉ ነው የሚገርማችሁ ጠቀስ ያደርግለታል። ያው ልዩነታቸውን የተወሰነ መልኩ ስላየር ማለት ነው። እዚህ ጋር ግን አንድ የምትጠቀስ ቃል አለች። መስተሰረይ የምትለዋ ግን ተጠቅሳለች እዚህ ጋር ቁጥር 24 ከሌሎቹ ከላይ ካሉት አይደል ይሰረያል ምናምን። እዚህ ጋር በደል ምን ይላል? ይሰረያል ይላል። ለኃጢአት ፍጻሜን አረጋለሁ ነበር ያልነው ሁለተኛው ላይ። እዚህ ጋር ግን መሰረይ የምትባለው ራሱ በቃል ትጠቀሳለች። አቶንመንት ምንላት ማለት ነው አይደል? የማስተሰረያ በዓል ተብሎ ይጠቀሳል። እግዚአብሔር ከሰጣቸው በዓላት ዘሌዋውያን 16ም 23ም ላይ ከተጠቀሱት አንዱ ማስተሰረያ በዓል የሚባል ነው። የኃጢአት ሰዎች አይሁድ ኃጢአታቸውን የሚያስተሰርዩበት የሃይማኖታዊ ሲስተም ወይ ደግሞ እግዚአብሔር የሰጣቸው ስነ ስርዓት አለ። በዛ ስርዓት ነው ኃጢአት ምን የሚለው የሚሰረየው። በእርግጥ ወደ አዲስ ኪዳን ውስጥ እየመጣን በደንብ ነገሮችን በደንብ እያስተዋልን ስንመጣ ኃጢአት አይሰረይም ነበር። ስርየት የሚለው ቃል እንግዲህ እንዴት እንደምንጠቅሰው አናውቅም። ማለት መሰረይ የሚለው ቃል ኃጢአት ፈጽሞ ከነሱ አይወገድም። እንደውም የኃጢአትን መታሰቢያ ይዘው ነበር የሚሄዱት ይላል። እንደውም የዕብራውያን ጻፊ በጣም ይነግራል። አይ እንዴት ታስተያዩታላችሁ? እዚህ ኪዳን ውስጥ ለመቆየት እንዴት ታስባላችሁ እናንተ? ይሄኛው ኪዳን እኮ ከዚህኛው ኪዳን በጣም ይለያል። እዛ ጋር ያለው ማኔጀር ሙሴና እዚህ ጋር ያለው እኮ ልጁ ኢየሱስ በጣም ይለያል። እዛ ጋር ያለው ሳክሪፋይስና እዚህ ጋር ያለው የተሰዋ መስዋዕት ኢየሱስ የመስቀሉን መስዋዕት ከአንድ የበግ መስዋዕት ጋር እንዴት ታስተያዩታላችሁ? ልክ ነው። የበግና የበሬ መስዋዕቶች አሉ። ልክ ነው። የጊደር አመድ እንደዚህ ተደርጎ ተቀባቡ ይሆናል። ልክ ነው። ግን እነሱ እኮ የኃጢአትን ስርየት የልብን ለውጥ ኢቭን ብቻ ኮንሸስን ራሱ የአእምሮን ራሱ ኃጢአተኛ አይደለም እንዲል አላደረጉም። ዲል ውስጥን ምን የሚለዋል የሚለውጡ አይደሉም። እሱ ብቻ ሳይሆን የውስጥ ይሄ ስሜትን ራሱ ኃጢአተኛ ነኝ የሚለውን ስሜትም የሚያስወግዱ አይደሉም። ጭራሽ እንደውም ሰው ለመሰዋት ሲመጣ ኃጢአት እያሰበ ነው የሚሄደው። ኃጢአተኛነቱን ነው አውቆ የሚሄደው። ይሄኛው ሆነ የመጣው ግን ኃጢአትን ብቻ አይደለም የኃጢአትን ስሜት ሳይቀር የኃጢአትን አስተሳሰብ ሳይቀር ኃጢአተኛ ነኝ የሚለውን ስሜት ሳይቀር ከሰው የሚያስወግድ እንደዚህ አይነት ፍጹም ምን መስዋዕት ተሰውቶ ይል ወይ ብሎ ሲናገር ነው የምትመለከቱት። ስለ ዳንኤል ነው የሚነግረው። መስዋዕት ሚሆን ይለዋል። ይገርመኛል። እግዚአብሔር ስለ ኢየሱስ ክርስቶስ መስዋዕትነት ቀድሞ ለዳንኤል እንደገና ሲነግረው ታያላችሁ። አንደኛው በዚህ ላይ የምትመለከቱት እንደው ትንሽ ለመጀመሪያ አንዱ የኢየሱስ ክርስቶስ መስዋዕትን በሁለት ወይ በሶስት ነገሮች ልንገራችሁ። የመጀመሪያ የኢየሱስ ክርስቶስ መስዋዕት ፋይናል ነው። የመጨረሻ መስዋዕት ነው። የሚለየው ይሄ ነው። ከብሉይ ኪዳን መስዋዕቶች የሚለየው ይሄ ነው። አንደኛ የብሉይ ኪዳን መጽሐፍ ከሄድንም ጥላ መስዋዕት ነው። እውነተኛው መስዋዕት እንደሚመጣ ለማመልከት ይሰው የነበሩ መስዋዕቶች ናቸው እንጂ እነኛ መስዋዕቶቹ በሙሉ አጠቃላይ ኃጢአትን ለመሰረይ ሳይሆን ለመክደን ብቻ። ምንድነው መሰላችሁ? ባጭሩ ቃል እግዚአብሔር መሲሁን እስኪያመጣ ድረስ የእግዚአብሔር ቁጣ በህዝቡ ላይ እንዳይወርድ የኃጢአትን ማስታገሻ ብለን መጥቀስ እንችላለን። ነበሩ እነኛ ኃጢአትን ለጊዜው የከደኑ ነበሩ። ታስታውሳላችሁ? ምንድነው መሰላችሁ የሚደረገው? የታቦት አለ። ታቦቱ ላይ ክዳን አለው። ክዳኑ የስርየት መክደኛ ነው የሚባለው። ሂላስትሪዮን ይሉታል። የስርየት መክደኛ ከላይ የሚከደንበት እዛ ላይ ኪሩቦች አሉ። በዚህና በዚህ በኩል ታቦቱን አለ ኦፊሴ ባይዘው ነው እንብሎ የተሳለ ማለት ነው። እንትኑ ነው ነገራችሁ። ያደራ እንዲላል አንዳንዶቻችሁ እስራኤል የርኩ ጊዜ እስቲ ምን ትመስላለች የሚለውን እንብላ በስዕል ነገር በምስል ነገር ሰው ያን ነው የሚመስለው። ክዳን አለው ይከደናል። እንደዛ ነው ማለት። እንዴት እንደዛ ተገኘ ካላችሁ መጽሐፍ ሁሉ ስለሚነግረን ነው። በዲቴል እንዲያርገ እንዲስራው አይደል ወርዱ ስፋቱ ተብሎ ስለተጻፈ ነው። እዛ ላይ ደም ይፈሳል። እግዚአብሔር ህግ አለ ውስጥ ህግ ያልተጠበቀ ህግ አለ፣ የተጣሰ ህግ አለ። እግዚአብሔር ስለተጣሰው ህግ እንዳይቆጣ ከላይ ያለው ሂላስትሪዮን ወይ የስርየት መክደኛው ላይ ታቦቱ የሚከደንበት ላይ ያለው ላይ ደም ስለፈሰሰ የእግዚአብሔር ቁጣ ይበርዳል። ስለዛ ይበርዳል ማለት ሳይሆን እግዚአብሔር ያንን ዲል ማድረግ ስለማይችል ኃጢአትን ማለፍ ስለማይችል እግዚአብሔር ኢየሱስን እንዲቀድሞ እያሰበ የሚመጣው ልጁን ቀድሞ እያሰበ ስለዛ ደም እንዲታገስ ማለት ነው። ባጭር ቃል መጠበቂያ ነው ማለት ነው። እንደዛ ነበር ያ ስርዓት ይከናወን ነበር።
የኢየሱስ ክርስቶስ መስዋዕትነት አንደኛ በግ አይደለም የተሰዋው፣ በሬ አይደለም የተሰዋው። ይዟቸው ወይ ደግሞ የሆነ ዋኖስ ምናምን አይደለም የተሰዋው ወልድ ነው። የሥላሴ ሁለተኛው አካል ነው የተሰዋው። እሱ ራሱን ጥሎ መጥቶ የሆነ ሰውዬ ልኮ አይደለም የተሰዋው። ራሱ ነው የመጣው። ሰው ሆኖ ነው የመጣው ራሱ። በዚህ መስዋዕትነቱ ከባድ የሚያደርገው የተሰዋው ማን ነው የሚለው ነው። ገብቷቸዋል? ኢየሱስ ክርስቶስ ለኛ አንድ አይሁድ ይምሰለን እንጂ ለኛ ማለቴ ለብዙዎች ለእግዚአብሔር ግን ልጁ ነው። አንድያ ልጁ ተብሎ ተደጋግሞ ተጠቅሶልናል። አንድያ the only begotten son ሚለው ቃል አንድያ ልጁ ሚለው ከሱ የወጣ ሚል ቃል ነው ይጠቅሰው። በጣም ሊትራሊ ከጠቀስ ነው ይሄን ቃል እኛ አንድ ልጅ ቢኖረን ልጄ እንደምንለው እግዚአብሔር እንደዛ ሚለው ማለት ነው። ግን በመለኮት ግን እኛ አሁን ብዙ ጊዜ ምንድነው በመለኮት ግን በባህሪ ማን በሴም የሆነ እሱ የሆነ አይደል እንዴ? የኔ ልጅ ሰው ነው አይደል እንዴ? የእግዚአብሔር ልጅ አምላክ ነው። ገብቷቸዋል አባባይ። ኢየሱስ ክርስቶስን የእግዚአብሔር ልጅ ስለተባለ ከሌላ አምላክ ያልሆነ አድርጎ ሲያስቡ ይገርመኛል። መጀመሪያ እግዚአብሔር ልጅ ሲባል እኮ መጀመሪያ ሊያሳየን የፈለገው እሱ ዲቫይን መሆኑን ነው፣ አምላክ መሆኑን ነው ሊያሳየን የፈለገው መጀመሪያ ማለት ነው። አንደን ልጅ የምትለው አንቃል ብቻ ስንወስዳት የሆነ ትንሽዬ ነገር ስለሚመጣልን ማለት ነው። ገብቷቸዋል? ስለሚመጣልን ማንነቱን ይጠራጠራሉ ብዙ ሰዎች። አንዳንዶች ደግሞ ቀድሞ በኋላ የተፈጠረ ለማለት ነው ፍጥረት የተሰራበት በኋላ የተፈጠረ አርገው ያስባሉ። ኢየሱስ ክርስቶስ እንደተፈጠረ መጽሐፍ ቅዱስ ላይ የሚነግር አንድ ማስረጃ የለም። ፈጣሪ እንደሆነ የሚያስረዳ ግን ሺህ ማስረጃ ግን መስጠት እንችላለን። እንግዲህ ከሺህም ከምንም ማመን የሰው ፋንታ ገብቷቸዋል? ስለዚህ የመጨረሻ መስዋዕት ነው ይሰዋል። ማን? ልጁን ነው፣ ኢየሱስ ክርስቶስን ነው ይሰጣል። ባለፈው አይ ቲንክ የተናገርኩት ይመስለኝ አንዳንድ ጊዜ ኃጢአታችን በጣም ልንወቀስ አይገባም። ንስሐ መግባት እንጂ መንበርከክ እንጂ ክርስቶስ ኢየሱስን ከተቀበልን በኋላ ስለ ኃጢአታችን የሞተው ምን ያህል ክቡር እንደሆነ ስናቅ ነው የኛ ኃጢአትን ይቅር እግዚአብሔር ይላል ብለን ምናምን የእግዚአብሔርን ይቅር ባይነት ማመን የምንችለው ኢየሱስ ክርስቶስ ማን ነው የተሰዋው የሚለውን በጣም ስናቅ ነው። ያለዛ የኔ ኃጢአት እኮ እግዚአብሔር ከባድ ነው አይሰረይም ማለት የሞተው መስቀል ላይ የሞተውን ማቃለል ነው የሚሆን። ከኢየሱስ የሚበልጥ ኃጢአት የለም። ለእግዚአብሔር ከኢየሱስ የሚልቅበት ኃጢአተኛ የለም። ማንም ኢየሱስ ጋር መጥቶ እግዚአብሔር ይቅር ላይለው የሚችለው ሰው እንዳለ መጽሐፍ ቅዱስ ላይ ማስረጃ የለምም አይልም። እንደዛም ተብሎ አልተጻፈልንም። የቀራጮች ወዳጅ አይደል ይሄ እየተባለ ቀራጮች ቤት እየገባ ማለት ነው። ለምጻም ማለት ልክ ለምጽ ሲወጣባችሁ እርጉም ስለሆናችሁ ከከተማ ለምጽ ወጣብኝ እያላችሁ ነው የምትወጡት። እንዲህ ነው ብሉይ ኪዳን የሚነግረን። አሁን ግን ለምጻሙን ዳሰሰውና ንጻ እወዳለሁ አለው ይላል። የእርግማናችን ነክቶ ይቅር ያለልማት ተጋብ እርግማናችን ውስጥ የገባ እኮ ነው ማለት ነው። ገብቷችሁ? የሰው ኃጢአት ውስጥ ይቅር ብያለሁ ሳይሆን ያለው ኃጢአቱን ወስዶ ከኛ ላይ ራዩ ላይ የቀጣ እኮ ማለት ነው። ወዳጆቼ የዕብራውያን ጻፊ እግዚአብሔር ለአባቶቻችን በብዙ ጎዳ በብዙ መንገድ ተናግሮ አሁን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዘመኑ መጨረሻ ለኛ ተናገረን የሚል ቃል አለ። ዘመን መጨረሻን ዕብራውያን ጻፊ ያነሳበት ምክንያት ፋይናል ነው ለማለት ነው ያነሳው። ዘመኑ ከዚህ በኋላ አሁን ሌላ የይቅርታ ዘመን እግዚአብሔር ሌላ ደግሞ መስዋዕት የሚሰዋበት ዘመን የለም። ይሄ የመጨረሻ ዘመን ነው። በእርግጥ እውነትም ኢየሱስ ክርስቶስ ከሞተበትና ከተነሳበት ከዛ ጊዜ ጀምሮ ያቺ ቤተክርስቲያን ከተጀመረች ጀምሮ ያለውን ዘመን መጽሐፍ ቅዱስ የሚጠራው የመጨረሻ ዘመን ብሎ ነው። ለዚህ ነው ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ ታስታውሳላችሁ። ከኢዮኤል መጽሐፍ ጠቀሰና በመጨረሻው ቀን ይላል የሰራዊት ጌታ እግዚአብሔር በመንፈሴ መስጋ ለባሽ ሁሉ አፈሳለሁ ብሎ ጴጥሮስ እኮ ያንን የተናገረው ዘመኑ መጨረሻው ዘመን ጀመረ እኮ ነው። እዚህ ውስጥ ነን ኦልሬዲ ገባን ዘመኑ መጨረሻ። እሱን ኤጅ the church age ብሎ ይጠሩታል። እነዚህ የቤተክርስቲያን ዘመን የመጨረሻው ዘመን ከዛ ላይ የመጨረሻው መጨረሻ ነው። ያቺ ጥቂት ዓመታት ነች፣ 7 ዓመት ነች ውጪ የምትቆጠር ዓመት እና የመጨረሻ መስዋዕት ነው ኢየሱስ ክርስቶስን ያላገኙ ሰዎች ለማግኘት is the only privilege አሁን የonly time ያለው አሁን ነው። ኢየሱስ ክርስቶስን ለማግኘት አንድ ሰው የሚገርማችሁ ነገር በህይወት መኖር አለበት መጀመሪያ። ከሞተ በኋላ ሰው ኢየሱስን ሊያገኝ አይችልም። ሰው በህይወት ያለበት ዘመን ማለት ሰው እውነትን ዘላለምን የሚቀይር ውሳኔ ለመወሰን እድል ያለበት ዘመን ማለት ነው ኢየሱስ ክርስቶስን የሚያገኝበት ዘመን። ጌታ ኢየሱስ ክርስቶስን ያላገኘ ሰውና አሁን በህይወት ያለ ሰው ሆስፒታል ውስጥ ይሁን መተንፈሻ እንትን ውስጥ ይሁን ንኑስ ገብቶ ይሁን የትኛውም ነገር ውስጥ ይሁን ሊሰማ የሚችልበት ጆሮ እስካለው ድረስ ኢየሱስ ክርስቶስን እንደገና በንስሐ በሰከንዶች ውስጥ አድሶ መንግስት ለውጥ ማድረግ እንዲችል መጽሐፍ ቅዱስ ይነግረናል። የተሰቀሉት ምስክር ናቸው። አጠገቡ ከተሰቀሉት አንዱ እኮ ጌታ ሆይ በመንግስት አስበኝ ነው ያለው።
በቃ ከኔ ጋር ትሆና በገነት ዛሬ ከኔ ጋር ትሆናለህ አለው። ይሄን ነው ሲነግረው የምትመለከቱት። ቅጽበት ነው መዳን፣ ኢሚዲየት ነው፣ ፕሮሰስ አይደለም። የሆነ ቀን ጠብቆ ጸባይ ታይቶ አይደለም። ምንድነው ኃጢአት ተሰረየ ሲልና ያለን ጌታ ኢየሱስ ክርስቶስ። የኃጢአት ስርየት ማለት እንግዲህ አስቡት፣ ቀላል ነገር እኮ አይደለም። እነሱ ብዙ ነገር ስለሚያውቁ ይሄን እሱ እንትን ነው ሽባ ነው፣ ግን ምን አለ ኃጢአት ተሰረየ አለ። አረ እንደዚህ አይቀልድ ሊሉ ሲሉ ደግሞ ላሳያችሁ ኃጢአት መሰረይ የሚችል እንደሆንኩ ተነሳና ተመላለስ አለው። ሰው ፊዚካል የሚታይ ነው የሚያምነው። እሱ ግን ምን አለ ሰው ፊዚካሊ እንዲሆን ያደረገው ዲፕ የተሰወረው ኃጢአት እሱ ነው የመታውት እኮ አላቸው። ለሱም ወደ ምድር የመጣሁት አላቸው። ወዳጆች ኢየሱስ አይለፈን። ወለት ይሄን የሚሰሙ ሰዎች ሊኖሩ ስለሚችሉ ኢየሱስ አይለፈን። የመጨረሻው መስዋዕት ስለነበር አንድ ሰው ሲናገር ሰምቻለሁ። አንድ ሰው የሽማግሌ አረጁና በጣም በእድሜያቸው ሄደ እና ዶክተሩ ጠጋለና አባላቸው እንዲነካቸውና ነገር ጻፈላቸው ይላሉ። ሳቸው አይሰሙም፣ ጆሮአቸው እንትን ብሏልና ጆሮአቸውም እድሜያቸውም ሄዶ ከዛ ጻፈላቸውና አም ሶሪ አባት ከዚህ በኋላ ጆሮት አይሰማም አለና ጻፈላቸው ወረቀት። አዩትና እስክሪብቶን ስጠኝ አሉ። ጻፉ። መስማት ያለብኝን ኦሬዲ ሰምቻለሁ አሉት። በጌታ ስለነበሩ መስማት ሳይሞት ኢየሱስ ጌታ እንደሆነ የሰማ ጆሮ እንዴት ምስጉን ነው። ገብቷችኋል አባባሌ? ሰው ከመሞቱ በፊት ሊሰማ የሚገባው የመጨረሻው ዜና የኢትዮጵያን ጉብኝት አይደለም። እግዚአብሔር ምድራችን ይጎብኝልን። የመጨረሻው ተስፋ ግን እሱ አይደለም። የመጨረሻው ተስፋ ዓለም ሰላም ስትሆን ማየት አይደለም። እሱ አይደለም የመጨረሻው ተስፋች። መጽሐፍ ቅዱስ ስለማይነግር ነው የምነግራችሁ። እግዚአብሔር ዓለምን ሰላም ያርግ እንጸልያለን። ግን የመጨረሻው ነገር ኢየሱስ ክርስቶስ ያድነኛል፣ የዘላለም ሕይወትን ማገኘው በአንዱ ልጅ በኢየሱስ ክርስቶስ በማመን ነው የሚለውን የሰማ ጆሮ ከዛ በኋላ ሌላስ ባይሰማ ገብቷችሁ ለሄድ ነው እንግዲህ የምታረጋግጡ የመጨረሻ ፋይናል የሆነ መስዋዕት እንደሆነ እንመለከታለን። ሁለተኛ ደግሞ እሱ ብቻ ሳይሆን ፍጹም በቂ የሆነ ነው፣ ሰፊሸንት የሆነ መስዋዕት ነው የተሰዋው። በቂ እስቲ ላስብላችሁ። ብዙ ጊዜ አይባልም እንዴ በቂ በሉ እስቲ። በቃ አንዳንድ ጊዜ አይታችኋል። ይሆን አንዳንድ ሰዎች መልካም ነገር አድርገውላችሁ አመስግናችሁ አልበቃ አይላችሁም ራሳችሁ ቴንክ ዩ ትሉና አረ ይወልካም ዘር እንዱ በጣም ምን ያህል አሁን ያረክልኝ ነገር ምን ያህል ለኔ ሲስና አረ እግዚአብሔር ይባርክ እንዱ ቴንክ ዩ አረ ምን ችግር ይመጣ አረ እንዴት ሰው ላደረገው እኮ ነው አልበቃ ይለናል። ቴንክ ዩ ብለን እንኳን አልበቃ ይለናል ለሰው በጎነት። ወዳጆች ወይ አንዳንድ ጊዜ እንደዛ የሆነብን ይመስለናል። የኃጢአቱን ክብደት ያይና ሰው ገብቷቸዋል። ኢየሱስን እንትን ያይና እግዚአብሔር ለኃጢአት መስዋዕት ይሆን ዘንድ የሰጠው ኢየሱስ ያልበቃ ይመስለዋል። ሰው ሌላ ነገር ለመጨመር ምቀር እግዚአብሔር ይሄን ያጣት አታቅም ዝም ብሎ በመስቀል በመሞት የሚወራረድ ነው። ከዛ ያለፈ ነው የኔ ሰው ሌላ ስራ ያስፈልገኛል። እግዚአብሔር ወይ ኖ ሌላ ነገር ማድረግ አለብኝ፣ ስራ ስጠኝ እግዚአብሔር ይላል። እግዚአብሔር ደግሞ ምን ይላል? ኖ ስራ ከሰጠው አንተ በስራ ነው የምትመካው። ስለዚህ እኔ ላጸድቅ የፈለኩት በነፃ ነው። ልጄ ኢየሱስ ክርስቶስን በማመን ትድናል። ሶ ዋጋን ምን ላይ መስቀል ላይ ጨርሽ ይላል፣ ከፍዬልሃል። ወዳጆች ወይ እዳው የተከፈለለት ሰማዕትኛ ነን። ዛሬ ብናንቀላፋ ዛሬ ቆርም ነግራችሁ እግዚአብሔር ዛሬ ለሊት ቢወስደኝ ዛሬ ቢፈልገኝ ጌታ ምንም በቃ ማለት ለሰው ነው የምታጎሉት። ጳውሎስ እንዳለ ቢሄድ ከክርስቶስ ጋር ሆነ ፈቀል መኖሬ ለእናንተ ነው እንዳለ ሰዎች ሲሄዱ ለነሱ እንጂ የሚያጎሉት ላሉ ሰው ገብቷቸዋል። ፕሮቫይደር ከሆኑ ቤታቸውን ፕሮቫይድ ስለሚያደርጉ ወይ ደግሞ ሰዎች የሚወዷቸው ሰዎች ስላሉ ከነሱ ጋር መኖር ስላለባቸው አልቲሜትሊ ግን ተስፋው ላይ ግን አተኩረን ካየን እሱን ተወውና አተኩረን ካየን ግን ወዳጆች ወይ በጣም ፍጹም መስዋዕት በቂ መስዋዕት ተሰውቶለት እግዚአብሔር ጋር ሲሄድ በሰላም እንኳን መጣ የሚባል ልጄ እንኳን መጣ የሚባል ምን አይነት እድለኛ ነው ወገኖች። እኔ ባዳው የተሰማ ነገር ስለሆነ አንድ ገን እንገራቸው። አንድ ወዳጄ ባለቤቱ አረፈች ማለት ነው የዛሬ አመት አካባቢ እና አረፈችና ድንገት እሷ እዚህ ጋር ሆና ነፍሷ የምትወጣበት ሰዓት ልጁ ድንገት ሰው መጥቶ ወደ ውስጥ ግባ ተባለ። ጻል ልጅ ነው 5 አመቱ። እዛ ክፍል ውስጥ ነበር እሱ ክፍል ውስጥ ሆኖ በኋላ ላይ ያው እሷን ሞከሩ። ያው ወደ አምላኳ ሄደች እና በኋላ ላይ ያ ትንሽ ልጅ ከጧት ሲነጋ በቃ እንግዲህ ያው ለማጽናት ነው ልጅ እንግዲህ ጠጋ አድርጎ ሲጠይቁት ዶንት ወሪ ሺዝ አላይቭ አለች አለ። ምን ማለቱ ነው ብሎ በደም ሲያጣሩ አይሶር መኝታ ቤት ስለሆነ ቆይ ተብሎ ገብቶ የነበረው 2 ኤንጀልስ መጥተው በመስኮት ላይ ክንፍ ያርጋ ቻው ብላኝ ስትሄድ አይቻታለሁ። 2 ነጫጭ የለበሱ ክንፍ ያላቸው ኤንጀልስ አውጥተው ሲወስዷት አየው ብሎ ተናገረ። እስካሁን እሱ ነው የሚያምነው። እናው ስጠይቁት አይሶ ይላል። ይሄ ሪል ነው። እኔ እርግጠኛ ነኝ አይኑን ከፍቶለት ስለሆነ ሪል ነው። ሰዎች ምን ቦታ ሲያንቀላፉ ሪል ነው። እንዲህ ነው የሚሆነው። በቃ ኔክስት እግዚአብሔር ሰዎች ይነሳሉ፣ የሌሉ አይደሉም። ራሳቸው ይነሳሉ። በትንሳኤ ስጋቸው ይነሳል እንጂ ውስጣቸው ማንነታቸው ግን ይነሳል። መንፈሳቸው ይነሳል።
ተነስተው ወደ አብ ነው የሚሄዱት፣ ወደ እግዚአብሔር ነው፣ ወደ ፈጠራቸው። ይሄ እንዴት ሊሆን ይችላል? እግዚአብሔር በቂ መስዋዕት ስለሰዋ። እንግዳ አይደለንም። ሰማይ ስንሄድ እንግዳ አይደለንም። ማን ነው ደግሞ የምንባል አይደለንም። ኦልሬዲ ሬጂስተር የተደረገን ሰዎች፣ መጽሐፉ ላይ የተጻፈን ሰዎች፣ ማን እንደሆነ ምንታወቅ በስማችን አይዲ አለን። ኢየሱስ ክርስቶስ በሚለው ደም የተዋጀን እግዚአብሔር ኦልሬዲ ምልክት ያደረገበት መንፈስ ቅዱስ ውስጣችን የገባ ወዳጆቼ። ባለፈው ሮሜ ነግሬያቸዋለሁ መሰለኝ እዚህ ቦታ ላይ ሮሜ እያስተማር በጣም ተቀለጥን። በቃ ወዳጆቼ እግዚአብሔር ቆሻሻ ዕቃ ውስጥ አይቀመጥም ማለት መንፈሱን በእኛ ውስጥ አኖረ። እግዚአብሔር ቆሻሻ ውስጥ መንፈሱን አያረግም። መንፈሱን እኛ ውስጥ ካረገ ንጹህ ነን ማለት ነው። ማን ነው ቆሻሻ ዕቃ ውስጥ ውሃ የሚከት? እግዚአብሔር ንጹህ እግዚአብሔር መንፈሴን በውስጣቸው አኖራለሁ ካለ በጣም ፒውር ናችሁ ማለት ነው። ንጹህ ናችሁ ማለት ነው። ሳንቲፋይድ ነን ማለት ነው። የቅድስናችንን ሌቭል በእለት ዕለት ኑሯችን አንለካ። በጣም ንጹህ እንደሆን እናስብ። እግዚአብሔር በጣም የቀደሰው ቃል እንደሆናችሁ አስቡ። ቅድስናው ግን ከእናንተ የመጣ ሳይሆን ፖዚሽናሊ እግዚአብሔር በክርስቶስ መንፈሱን በማኑ ቅዱስ እንዳደረገ። ለዚህ ነው ከዚህ በኋላ እናንተ የእግዚአብሔር ቤተ መቅደሶች ናችሁ የተባሉ። ለዚህ ነው እናንተ ቤተ መቅደሱን በገዛ እጃችሁ አታርክሱ የተባሉ። ምን ማለት ነው? ገብቶብናል፣ ቀድሶናል ማለት ነው። ወዳጆቼ አምላክ ሰው ውስጥ ኖረ። አምላክ ሰው ውስጥ ገባ። እንዴት መናገር እንደምችል አላውቅም፣ ግን መንፈሳችን ተቀመጠ መንፈስ ቅዱስ። ስለዚህ አሁን ውጪ ያለ የሆነ ሰዓት ላይ የሆነ በልሳን የሚያናገር መንፈስ አለ። የኛ አምላክ ልሳኑ ጊፍት ነው። እሱ ግን ፐርሰኑኛ ውስጥ ገባ። ስጦታው ተሰጠ። መንፈስ ቅዱስኛ ውስጥ ገባ። ታዲያ ማን ነው ቆሻሻ ዕቃ ውስጥ የሚኖር አምላክ አለ እንዴ? እንኳን ጣዖታት እንኳን ደህና ንጹህ ቤት ውስጥ ነው የሚገቡት። እግዚአብሔር ከገባባችሁ ነጽታችኋል ማለት ነው። መንፈስ ቅዱስ ውስጣችሁ ከገባ የቀድሷችኋል። ኧረ ተው ቅድስና አታወራ። እኔ እኮ ኑሬ ናት። ኑሮ ላይ አይደለም አተኮር ያለበት። እምነት ማለት ይሄ እኮ ነው። እምነት ማለት እኮ ወገኖች ወይ ከኛ ነገር ጋር ለማገናኘት መዳን መስቀል ላይ የተሰራ ስራ እንደሆነ ሰፊሸንት ነው ብላችሁ እመኑ። ሰይጣንን የመጨረሻ የሚያሳድደው እውነት ምን ነው ታውቃላችሁ? መስቀል ላይ የተሰዋልኝ መስዋዕት ሰፊሸንት በቂ ነው። አቤት ወገኖች ወይ እንዴት ሰይጣን መቃ አይችልም እዛ ጋር መቆም። ሰይጣን ሻይ የሆነ ክርስቲያን ፊት መቆም ይችላል። ያውትን ሊከሰው የሚችለው ፊት መቆም ይችላል። ሊወቅሰው የሚችለው ፊት መቆም ይችላል። ዛሬ አንድ ሰው ይነግረን ነበር። አንድ ቦታ ሄደን ቃል እያካፈለ ኢያሱን ተመልከቱ ይሄ ብሎ ድፋም ጨርቅ የለበሰ ብሎ ሰይጣን ይኮንነው ነበር፣ ይከሰው ነበር ይላል። እና እግዚአብሔር ይሄ ከሳት የተነጠቀ ትንታግ አይደለም ምለው እግዚአብሔር ፖዚቲቭን ነገር አወራለት ይላል። የመጣበትን መንገድ መከራውን አልፎ እንዴት ሰርቫይቫል ነው ይሄ ሰው ሰርቫይቫር ይሄ ሁሉ መንገድ መምጣቱን ስለዚህ ይሄን ሰው ይብሎ እግዚአብሔር ያን ያውን አነሳለ። ማንሳት ያልበት ቆሻሻው ሊተራሊ የሚታይ ከዛስ በኋላ ጠላቱ ዞር ካለ በኋላ በሉ ቀይሩለት አለ እግዚአብሔር በእኛ ሳይድ ነው ያለው። በወቃሻችን ሳይድ አይደለም፣ በኮናኛችን ሳይድ አይደለም ያለው፣ በእኛ ሳይድ ነው ያለው እግዚአብሔር። ለምን በእኛ ሳይድ ነው ማለት ኃጢአታችን ኮምፕሮማይዝ ያርጋ ማለት ነው። ኮምፕሮማይዝ እንዳያረግ ልጁን ሰቀለው። ከዚህ በኋላ ከኛና እግዚአብሔር ያለው ግንኙነት ኃጢአት ኮምፕሮማይዝድ እየሆነ ነው ብለን ማሰብ የለብንም። ያለው ግንኙነት በኪዳን የተመሰረተ ነው። መስቀል ላይ ኃጢአት ዲል ስለተደረገ እግዚአብሔር ኤኒ ታይም እኔም ቢያወራ አዲስ ነገር አይደለም። ላያወራ ነው ወይ ልጁን ነው አይሰቀለው። ገብቷችኋል? ኢየሱስ ነው አይተሰቀለው። ዛሬ የመጨረሻ ቫልዩብል የሆነው ነገሩን እግዚአብሔር ሰጥቷል። ስለዚህ እግዚአብሔር ሰው መካከል ቢኖር እንኳን መጥቶ አንድ ቀን ይኖራል። በእርግጥ አይደል በመካከላቸው አድራለሁ እኮ ብሎ አንድ ቀን እኮ ታውቃላችሁ እግዚአብሔር ራሱ በመካከላችን ያድራል። እግዚአብሔር በመካከላችን እኮ ይኖራል። ታውቃላችሁ ፀሐይ ብርሃን በሌለበት ራሱ ይበራል። ታውቃላችሁ አንድ ቀን ስታርስ ኮከብ የሚባል ራሱ ስታር ራሱ ኮከብ ይሆንልን አንድ ቀን። አረ እንዴት ይሆናል አትበሉ። ልጁ ነው አይሰዋው ባይሆን ነው እንጂ የሚገርመው ወዳጆች ኢየሱስ ክርስቶስ አይቅለል። የተሰዋው መስዋዕት ትንሽ ሆነ አትታይን። ይሁን አንድ ሰውዬ አይደለም የተንጠለጠለው፣ ትራጀዲ አይደለም። የሆነ ሰውዬ አይሁድ አጎሳቅሎ የገደሉት አንድ ሰውዬ አይደለም፣ አብ ልጅ ነው እዛ መስቀል ላይ ተሰቀለው። የአብ ልጅ ተሰቅሎ ካዳረኝ ክቡርነቴን ማወቅ አለብኝ ማለት ነው። ምን ያህል ተቀባይነት እንዳገኘው ማወቅ አለብኝ። ስለዚህ አንዳንድ ጊዜ የዕብራውያን ጻፊ እኮ ታውቃላችሁ እኮ ወደ ጸጋው እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ግባ እኮ ነው የሚለው። ታውቃላችሁ ግባ ነው የሚለው። ሮሜ ምዕራፍ 5 ካያችሁት we have access እኮ ወዳጆች ዝም ብሎ ማንም ይሰጥ አይደለም። መስሪያ ቤት እንኳን አለ ሌቭል አለው አክሰስ እንትን ድረስ ትችላለህ እንትን ድረስ የሚባል እግዚአብሔር መሰጠን መግባት ሰጠን ይላል። እንደውም እውነቱን ካላችሁ መግባት የሚለው ቃል በደም ስንተረጎመኛ ፉሊ መግባት የሚለው ቃል እዚህ ድረስ አይደለም። ቅድስተ ቅዱሳን መግባት የሚባለው በእነሱ ስለሚተረጉሙት እዚህ መግባት ነው። አዛብም የገቡበት ከውጪ ቀጥሎ ግን የገባ ነው የሚባለው በመቅደሱ አሰራር። መግባት ያለው ግን መጨረሻው ክፍል ፕሬዘንስ ውስጥ አባ የማለት ልጅ የመሆን መግባት ነው የሰጠንኛ። የልጅነት መግባት የመወለድን ያህል ነው መግባታችን። ክሎዝነስ ከእግዚአብሔር ጋር ያለን መቆራኘት ልጅና አባት የመሆንን ያህል ቀረብ። አረ አሜን ወዳጆች፣
ኢትዮጵያ በሆነ እንደሚሉት እኔ ደግሞ እሁድ በሆነ ልበል 5 ደቂቃ አለኝ። ስለዚህ ወዳጆች በጣም ነው የሚነግረን ቁጥር 27 ላይ ምዕራፍ 7 ዕብራውያን ቁጥር 27 እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገው አለ። ስለ ኢየሱስ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓል ይላል። አንድ ጊዜ ሰፊንት በቂ ነው። በቃ የኢየሱስ መስዋዕትነት በቂ ነው። ወዳጆች ልንገራችሁ እግዚአብሔር 1 ሚሊዮን ምድርን ቢፈጥር ከዚህ በኋላ የኢየሱስ ክርስቶስ መሰቀል ለዛ ሁሉ ሊበቃ ይችላል። ቫልዩን ለማውራት ነው። ከዚህ በኋላ የሰው ልጅ ትውልድ ተባስቶ ትሪሊየን ህዝብ ቢሆን የዛን ሁሉ ሰው ኃጢአት ይቅር ለማለት ብቃት ያለው ደም ነው ዛሬ። የኛ ኃጢአት ነው የሚያንሰው ከክርስቶስ ደም ከክርስቶስ ጉስቁልና በላይ። ይሄንን ማወቅ ዕብራውያን 10:10 ላይ በዚህም ፈቃድ ኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አያችሁ የቅድስናችን ምንጭ ምንድነው? የኢየሱስ ክርስቶስን ሥጋ በማቅረብ። አያችሁ ቅድስና ሳንቲፊኬሽን መንፈስ ቅዱስ ዕለት በህይወታችን የሚያረጋው ነው። ታውቃላችሁ አለ ክርስቶስን መምሰል በየቀኑ ያረጋል። ሳንቲፊኬሽን ምን ነው? ዕለት ምን መቀደስ። ጀስቲፊኬሽን ግን የፍርድ ቤት ቋንቋ ነው። you are justified ማለት ከዚህ በኋላ በወንጀል አትፈለግም ማለት ነው። በክርስቶስ የሆነ ይሄ ነው። በወንጀል አንፈልግም። አሁን ሰማይ ሲፈልገን የሆነ ወንጀለኛ የሚፈልገው ሰው የለም። ሲያገኝም ወንጀለኛ አይደለም እግዚአብሔር። መልአክም ቢያገኝ ወንጀለኛ አይደለም፣ ልጅ ነው የሚያገኘው። ይሄ ልጅ ግን እየቆሸሸ ስለሚገባ አንዳንዴ ይታጠባል። ልጅ ሲቆሸሽ እንዴ ነው ቶይሌቱ ታስገብ ፍላሽ እናደርገዋለን እንዴ? ልጅ ሲቆሸሽ እናደርግም እኮ ምክንያቱም ልጅ ተራሽ አይደለም። ቆሻሻውን አውልቀን ግን እናጥበዋለን እንጂ ልጁን ራሱ ጠቅላላ አንከተውም ይበለገ ቢቆሸሽ። ምክንያቱም ከቆሻሻ ውስጥ ያለው ልጅ ስለሆነ ማለት። አንዳንድ ጊዜ የቅድስና ጉድለት እንደዛ ነው ማለት። ይሄ ማለት የቅድስና ጉድለት እኛነታችን አይነካም እያልኳል ከቨር ነው ልላቸው አይደለም። የቅድስና ጉድለት በእግዚአብሔር አይን ግን ሰዎች ሲወድቁ ወይ ደግሞ ሲያጠፉ የሚነጹበት ከዛ በኋላ አይደንቲቲ ሪል ማንነታቸውን ግን ምን እግዚአብሔር ጀስቲፋይ በማድረግ በክርስቶስ ምን ያደርገው ያዳነው እንደሆነ እንድናገር ያስፈልጋል እንጂ አንዳንድ ጊዜ ሰዎች ስለሚጠይቁኝ አይሉ ድንገት ዋሽውበት ጧት ከሰዓት በኋላ ኢየሱስ ቢመጣ ቀራለው ይላል። ይሄ እንዴት ነው ምናምነው እምነታችንን? ይሄ እኮ ማረጋገጥ ስላለብን ነው ምነግራችሁ። ድንገት ዋሽቼ አሁን እዚህ ታይም ኃጢአተኛ ያልሆናል እንዴ? ሪል ከመጣ እስቲ ንገሩኝ እስቲ። አሁን እዚህ ታይም ነው ያልሆነ አሁን እዚህ ቁጭ ብላችሁ እንኳን አሁን እንደዚህ ነው የሚወራው ያለ ሰው የለም ማለት የሰውን ኃጢአት ወዳጆቼ እግዚአብሔር በሚያይበት ስናይ ነው የምትደነግጡት። እናንተ ወደ ሴት ገብቶ ያመነዘረ ትላላችሁ ዝሙት ሲሰራ ለኢየሱስ የምተመኘ ቀን እንዳመነዘረ ታውቃላችኋል። ምን መሰላችሁ? ኃጢአትን አከበደው ኢየሱስ። አንተ ይሄ ነው ኃጢአት አለ። ማን ነው ዲል የሚያደርግ ታዲያ? አያችሁ እግዚአብሔር እጅ በእጅ ቢጠይቀን ኑሮ አንችልም ነበር። ለዚህ ነው እኮ ኢየሱስን የመጨረሻ መስዋዕት አድርጎ ይሰጣል። ይሄ ማለት ለኃጢአት ላይሰንስ አለ ማለታችን። ሮሜ ምዕራፍ 6 ላይ ሄዱና ይሁ አንተ እንዴት ነው እንደገና ላይሰንስ አለኝ ብለህ ትላለህ? እግዚአብሔር ከኃጢአት ጋር ገላግሎ ያንን ኃጢአት የሆነው ጌታን ገሎ ሰብሮልህ እንደገና መልሼ ካልተገዛውለት ትላለህ እንዴ? ነፃ ነህ እንጂ እንደውም ሊታወቅ የሚገባው እንደውም አንተ ኃጢአት ላይ እንደተራመድክ ሰው ነህ እንጂ የሚለን እኮ ወጣቻል። ምንድነው ታዲያ ምንና ወዳጆች ፋይናል መስዋዕት ተሰውሮልናል። የመጨረሻ 1-2 ሐሳብ እንግዲህ በአይሁድ በደል ሙሉ በሙሉ በመስዋዕት የሚደመሰስ አልነበረም። ኃጢአት መስዋዕት ይሰዋሉ ግን የኃጢአት ፉሊ መደምሰስ የሚባለው ኃጢአት ይቅር መባል የሚባለው ይቅርታ ይሄ ምንድነው የሚባለው የኃጢአት መታጠብ ጀስቲፊኬሽን ምንለው በእነሱ የሆነ ነገር አይደለም። በተስፋ የተጠበቀ ነገር ነው ወዳጆች። ወይ እግዚአብሔር ግን ለኛ በእጃችን አስገባው፣ ለኛ ሰጠን ወዳጆች። ኢየሱስ ክርስቶስ ለዚህ ይመስለኛል እኮ ደቀ መዛሙርቶቹ አጋንንት ሊያወጡ ላካቸውና ስልጣን ስለሰጣቸው ደስ አላቸው። እስቲ በኢየሱስ ሲል አዎ ሲል ወጣ ሲል ዋይ ወጣው ምናምን ሲል አስቡ ላይ ወድ የሚሰጠውን ነገር ደስ አይነት ልምድ ስላልነበራቸው አንዳንድ ነበሩ በግጣጤ እናወጣላቸዋለን እያሉ በመድኃኒት የሚያወጡ ነበሩ ይላል። ታውቃላችሁ በአዲስና አጋንንት እናወጣለን እያሉ የሚዞሩ ነበሩ ይላልና አንዳንድ ጊዜ በሌላ ነው በመናምን ስም ሚስቲሲዝም ምናምን ዝም የሚባሉ ብዙ ስለነበሩ በመድኃኒት ነው የሚያስጮት ይባላል። ሪል አጋንንት ሊያወጡ አይችሉም። ግን እነኚህ ሰዎች ስልጣን የነበራቸው ስለሆነ አጋንንት ያወጡ። ከዛ ጌታው ያሉ ሃሌሉያ አሉ። ምን ሆናችሁ አላቸው። መናፍስ ተገዙልን አሉት። ኧረ አትደነቁ፣ አይገርምም? አትደነቁ። መደነቅ እንገራችሁ መደነቅ ስማችሁ በሰማይ መዝገብ ስለተጻፈ ተደነቁ። አያችሁ አጋንንት ለማውጣት ብዙ ኮስት አያደርግም ለካ ሰማይ ሲገባው ገብታችሁ እግዚአብሔር ሲል አጋንንት ለማውጣት ኮስቱና እኛን ይቅር ለማለት ያወጣው ወጪ እንደሚበልጥኛ አይገባንም ማለት ነው።
እና ሰው ኃጢአት ይቅር ተባለ ሲባል አይዘልም። አንድ አጋንንት ሲወጣ ነው የሚዘለው እና ገረመው ማለት ነው ጌታ ኢየሱስ። በዚህ ነው የምትደነቁታል እንዴ? በኖርማሉ ትደነቃላችሁ። ዋናውን ነገር ንገራችሁ። ስምህ እኮ ተጽፏል። አንተን አለ አጋንንትም ሰይጣንም ኃጢአትም ይዞ ሞትም ይዞ ጨምድዶ ለዘላለም ሙት ያረጋህን ሰው በልጄ ደም ይቅር ብዬ ንጹህ አርግ ያዳንኩ እሱ ሳይገርም አንድ አጋንንት ጮህ ለምን ትገረማለህ? እንዴ አለ ማለት ስማችሁ በምን በሰማይ መዝገብ ስለተጻፈ። ይሄ ነው ለዳን የሚነግረው። ምን የኃጢአት ስርየት አረጋለሁ። ምን አይነት እድለኛ ሰው ነው ዳንኤል ወዳጆች። እኔ እኮ የአዲስ ኪዳን ጸለይ ቢሆን ኖሮ ምንም እንትን አይለኝም። በቃ ተገለጠ። እኛ ጋር ወንጌል ሳይገባ ሮሜ ሳይጻፍ ገላትያ ሳይጻፍ ምንም ነገር ባልተጻፈበት ዘመን የኃጢአት ስርየትን እግዚአብሔር ኤክስፕሌን ያደርጋለስ። ይወጣቸው እግዚአብሔር ኃጢአትን እንደሚቋጭ ዲል እንደሚያደርግ እግዚአብሔር ኤክስፕሌን ያደርጋለስ። ተስፋ አድርጎ ዳንኤል ሊሞት ሲል እርግጠኛ ነኝ ዳንኤል ምንድነው ተስፋ የሚታይ ብትሉት ህዝቡ ይወጣል 2 ዓመት ምንም እኮ ቃሉ ስለተናገረ እኮ አይወጣም ይወጣል ብዬም ለመጸለይም አይደለም እንደ ቃሉ ኪዳኑን ለይጀን ይጸልይኩት ይወጣል ህዝቡ። እኔ አሁን እየናፈቀኝ ያለው ምን ነው ታውቃላችሁ? ያለው መሲህ ሲመጣ ኃጢአት ዲል ሲደረግ በደል ሲሰረይ መቅደሱ መመላለስ ሲያበቃ እውነተኛው መቅደስ ሲመጣ እንደዛ ያለ ነው ዳንኤል ይሞት። እኛ ዳንኤል እኮ በአንድ ቀን መልአኩ መጣለት ነው ያልን እንደነቃል። እኛ መልአኩን የላከው መጥቶልናል ኢየሱስ። ወገኖቼ እግዚአብሔር አይናችንን ይክፈትልን አይደል? ጸጋንና እውነትን ተሞልቶ በመካከላችን አደረ ይላል እግዚአብሔር ራሱ መጥቶኛ መካከል መኖር። ቆመን እንጸልይ እስቲ።